እንኳን እውነተኛ ነብይ ነው ይባላል ማለት ነው። ተናግሮ ያልተፈጸመው ነገር ካለ እሺ አይተ ነው እውነት ከመጽሐፉ ላይ ከሌለ ልክ ነው ሐሰተኛ ነው የሚያስብለው ነገር አይደለም። እስኪ ትንሽ ግፊ ማለት አሁን ያልሽውን እስኪ ድገሚው አልገባኝም። ማለቴ የተናገራቸው ብዙ ትንቢቶች ይኖራሉ አይደለ? እሺ ከዛ ውስጥ የተፈጸመ ሊኖር ይችላል፣ ያልተፈጸመ ሊኖር ይችላል። በመጽሐፍ ቅዱስ ውስጥ ያልተፈጸመ ነገር አለ ብዬ አላስብም። ምክንያቱም እኔም ዲፕ እንትን ስላልሆንኩኝ ማለት ነው። በደንብ ኤክስፕሌን ለማድረግ እንትን ነኝ ብዬ አቅማለኝ ብዬ ስለማላስብ የተፈጸሙ ሊኖሩ ይችላሉ፣ ላይኖሩም ይችላሉ። ግን በህይወት ዘመኑ የኖራቸውን ነገሮችና ከሱ በፊት የመጡ ነብያቶች ምን ያደርጉ ነበረ፣ እሱስ ምን ያደርግ ነበረ፣ ከዛ በኋላ የተናገራቸው ነገሮች ደግሞ የትኞቹ ተፈጽመዋል በትክክል የትኞቹ ደግሞ አልተፈጸሙም ብለን ልናየው እንችላለን። እሺ በህይወት ዘመኑ ወዳልሽው እስኪ እንሂድ። ትንቢት ላይ ትንሽ ቆየንና በህይወት ዘመኑ ካለው ላይክ የህይወት ተሞክሮ ብለሻል። ለምሳሌ ምን አይነት ሰው መሆን አለበት ላይክ ከትንቢቶቹ ባሻገር ማለት ነው? ከፈጣሪ ጋር ያለው ነገር እንዴት ነው ማለት አሁን ነብያት ስንልኛ ያው ከፈጣሪ ተላኩ ናቸው ለህዝብ ከፈጣሪ ያለው መልእክት እነሱ ከፈጣሪ የተመረጡ ሆነው ለህዝቡ ግን መልእክትን የሚያደርሱ ወደ ጥፋት ሲሄዱ ከጥፋት የሚመልሱ የሚያዩትን ነገር ደግሞ ከዚህ ነገር ተጠበቁ ይሄ ነገር ተገቢ አይደለም ፈጣሪን ቁጣ ያመጣል የሚለው ነው። እሺ ስለዚህ አሁን ለምሳሌ አንቺና ፈጣሪሽ ያለሽን ግንኙነት ያላችሁን ግንኙነት አንቺና ፈጣሪሽ ነው የምታውቂው። የገሌ ግንኙነት እንደዚህ ነው ለማለት አስቸጋሪ ነው። ለምን በፈጣሪና በሱ መካከል ያለውን ስለማናቅ ማለት ነው። ግን የሰው ልጅ ህይወቱ ብለሽ ስታነሺ ላይክ ስለ ህይወቱ ስታወሪ ስለ ማህበራዊ ህይወቱ ላይ ባሉት ነገራቶች ውስጥ ያለው ሁኔታው ይመዘናል ነው? አይ ማህበራዊ ህይወቱ ብቻ አቡኪ ሳይሆን ግባና ሐሳብህን አንተው ራስህ ቀጥልበት። እሺ ምን አልሽኝ? ሮዝ ቀጥይ። ማለት ሲወለዱም ያው በንጽህና የተወለዱ ናቸው ወይ? አሁን ለምሳሌ አብዛኛውን ጊዜ በነብያቶች ከመጽሐፍ ቅዱስ ስንመለከታቸው በህይወታቸው መልካምን ነገር የሚያደርጉና ቤተሰቦቻቸው ከመልካም ዘር የሆኑ ወይም ደግሞ በፈጣሪ መልካታ የተሰጠባቸው ወይም ደግሞ ይሄ ነብይ ይናገራል አይነት መልእክት ያላቸው ስለነሱ ለየት ያለ ነገር የተነገረላቸው ናቸው። እሺ አሚር ወየህያ ትቀጥላለህ? እኔ ያገኘዋት አይደለም ወይ ሐሳብ የሌላ ቦታ ተበትኖ ከሆነ አላውቅም። አሚር አለ? እሺ ወይ አቡኪ ካንተ ጋር በቀጥል ደስ ይለኛል። እሺ እንትን ነው ሐሳብሽን ለማግኘት እየሞከርኩ ነበርና አልተገለጸልኝም። ምናልባት አቡኪ ስለገባ ወይ ከሱ ጋር ቀጥይ። አቡኪ ቀጥል። እሺ ሰላም እንዴት ነሽ ሮዝ? ደህና ነኝ አለን። የሆነ ብዙ የተዘበራረቀ ነገር ነው ያነሳሽውና ከዛ አንፃር ይመስለኛል የሱ ጥያቄ ዋናው ርዕሱ ምንድነው ትክክለኛ ነብይና ሐሰተኛ ነብይ ለመሆኑ መስፈርት አድርገው ትንቢትን እያነሳን ነውና ትንቢት መሳካት የአንድ ነብይ እውነተኝነት ያሳያል አይደል? በመጽሐፍ ላይ ያለ የትንቢት ቃል ይነጥፋል ብለሽ ታምኛለሽ? አንቺ የነጠፈ የትንቢት ቃል አለ ብለሽ ታምኛለሽ? አላምንም። ቴንክ ዩ። ስለዚህ የተሳሳተ ትንቢት ካለ ከተሳሳተ አካል የተነገረ ነው ማለት ነው አይደል? ለምን በአምላክ ስልጣን የሚናገር ወይ በስም የሚናገር የሚሳሳት ትንቢት አይናገርም ይላል አምላክ ራሱ ማለት ነው። ስለዚህ በአምላክ ስልጣን የተነገረ ከሆነ ስህተት አይኖረውም ማለት ነው። በቃ ጥያቄው እሱ ነው። እሺ ፒኪ የምታነሳው ነገር አለ አሁን? እሺ አሁን ቀለል እናድርገውና ሕዝቅኤል ምዕራፍ 26ን ክፈትልና እንዴ ፒኪ። ሕዝቅኤል ምዕራፍ 26 ከቁጥር 7 ጀምሮ። ኦኬ እሺ ያውን ስለ ጢሮስ ነው የሚያወራው እና ጌታ እግዚአብሔር እንዲህ ይላል አለ። እነሆ ከሰሜን የነገስታት ንጉስ የባቢሎን ንጉስ ናቡከደጽዮን
ከፈረሶችና ከሰረገሎች ከፈረሶችም ከጉባኤና ከብዙ ሕዝብ ጋር በጢሮስ ላይ አመጣለሁ አለ። በሜዳ ያሉትን ሴት ልጆችን በሰይፍ ይገሏቸዋል። አምባም ይሰራብሻል፣ አፈርም ይደለድልብሻል፣ ጋሻንም ይነሳብሻል አለ። ማፍረሻውንም በቅጥርሽ ላይ ያደርጋል፣ ግንቦችሽንም በመሳር ያፈርሳቸዋል አለ። ኦኬ አሁን ቀለል ያለ ጥያቄ ልጠይቅሽ። ናቡከደጽዮን የጢሮስን ከተማ አፍርሷል? ይሄ አሁን እንግዲህ ትንቢት ነው፣ ሕዝቅኤል እየተናገረ ነው። የአምላክ ቃል እንደመጣለት ነው እየተናገረ ያለው ሕዝቅኤል እና አምላክ እንዲህ ብሏል እያለ ነው። ተመልክተሽ ከሆነ ምዕራፍ 26 ከቁጥር 1 ጀምሮ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። ከዛ ስለ ጢሮስ እየተነገረ ነው እና ናቡከደጽዮን ጢሮስን አፍርሶታል እንዴ? እርግጠኛ አይደለሁም። እኔ ኖርማሊ ጥያቄ ለመጠየቅ ነበር አቀባቢ። እሺ ጠይቂና ከዛ እሺ እኛ እንጠይቅሻለን። እሺ ጠይቂ። ያ በቆና ስለማለስብ የራስን ሀሳብ መስጠት አልፈለኩም። ወይ ፒኬ ቆዩ ቤቱ ባለቤት እንትን ይበል። እኔ ጥያቄ ማስተናገድ ስለለመድኩኝ እንዳላበላሸውና ፒኬ ወይ አንተ እንትን በለው ጠይቂና ከዛ እንትን እንላለን። ጠይቂ በቃ። ግን ለአጠቃላይ እውቀት ናቡከደጽዮን ጢሮስ ከተማን አላፈረሳትም። ግንቦቹን ባለው መንገድ በአደገኛ ደረጃ ያፈረሰው እሱ አይደለም፣ አሌክሳንደር ዘ ግሬት ተብሎ የሚጠራው ግለሰብ ነው። እና ከዛ አንጻር ነው ያነሳነው ይሄንን ሐሳብ። ያው ሰፋታ ያሉ ተርታሪዎች አሉ። ሕዝቅኤል ምዕራፍ 26 ሕዝቅኤል መጽሐፍ ባይዘው በጣም ብዙ ስህተቶች አሉበት። ብዙ ስህተቶች አሉበት እና እንደውም ትላልቅ አሁን ምሁራኖች እንደው ይሄ መጽሐፍ ራሱ ምንድነው ምናምን ብለው እንትን ይላሉ። በጣም ብዙ ስህተቶች ስላሉበት ማለት ነው። ኢንሻአላህ ሌላ ጊዜ እንሄድባቸዋለን። ጥያቄ ካለሽ ቀጥይ ወገናችን። እሺ ጥያቄዎች የሚሆኑት አሁን እንዳልከው ከነብያት ሐሳብ ይወጣ አይደለም። ግን እኔ ያው ክርስቲያን ነኝና ከመጽሐፍ ቅዱስ ውጪ ባለው መጽሐፍ ላይ ወይም ደግሞ በነብዩ መሐመድ ላይ ነው ጥያቄ የማነሳው። ያው እሳቸውም ነብይ ናቸው። ግን በእናንተ ቁርአን ውስጥ ደግሞ የኛን ነብያቶች ያው ሙሳን ምናምን ያልን ብቻ አብዛኛው ነብያቶች ክርስትና ጋር ነበሩ የሚባሉት ቁርአን ውስጥም ስላሉ እሳቸው ከነሱ የተለየ ነገሮችን ያደርጋሉና ያው በግሩፕ ሆነን የምንወያይ ልጆች አለን እዚህ ላይም አሉ እየሰሙኝ ነው። እና እነሱ ጋር ያልተመለሱትን ጥያቄዎች እናንተ ስለ ነብዩ መሐመድ ያሉኝን ጥያቄዎች እንድትመልሱልኝ ብዬ ጠይቂ። ችግር የለውም ግን ማስተካከያ ላድርግና የምትለው ነገር ካለ ፒኬ መቀጠል ትችላለህ። አይ ከጥያቄ ወደ ጥያቄዎች ዞረ ብዬ ነው እንጂ ችግር የለውም። ምንም ምለው ነገር የለም። አውቂ ቀጥሉ። እንዴት መሰለ ፒኬ ኦኬ እሺ ከመጥያቄሽ ነገር እኔ ለጥያቄ ስለመጣኝ ሳይሆን አሁን ከቶፒክ ውጪ ለሆነ አይደለም። ችግር የለውም። ጥያቄሽን ከመጠየቅሽ በፊት ግን ያልሻት አንድ ነገር ብቻ ላስተካክልና ትጠይቂያለሽ። ያም ነገር ምንድነው? በክርስትናው የሚገኙ ክርስቲያን የሆኑ ነቢያት በእስልምና ይገኛሉ አልሽ። ይሄ ፍጹም ስህተት ነው፣ መታረም ያለበት ነገር ነው። አንድም ክርስቲያን ሆነ ነብይ የለም። የመጨረሻ ነብይ ነው ተብሎ የሚታመነው ኢየሱስ ክርስቶስ ራሱ ክርስቲያን አልነበረም። ስለዚህ ነቢያቶች ክርስቲያን አይደሉም። ግን እኛ ጋር በመጽሐፍ በባይብል ላይ ያሉ ነቢያቶች በቁርአንም አሉ በሐዲስም አሉ ብትይ ያ ያስኬዳል። ከዛ አንጻር ያንን ላስተካክለሽ ብዬ ነው። እሺ ትክክል አይደለም። ነቢያት ክርስቲያን ነበሩ የሚል አንድም ሶርስ የለም። አንድም ማስረጃ ማምጣት አይቻልም። ክርስቲያንም አልነበሩ። ያንን እንትን በይ። ኦኬ ጥያቄሽን መቀጠል ትችላለሽ። እሺ ሐዲስ ላይ ነው ጥያቄ ያለኝና ከቁርአንም አለኝ። በርግጥ ግን ሐዲስ ላይ አሁን ለምሳሌ ሳሂህ አልቡኻሪ እዚህ ቤት ያስጨንቁሻል እንዴ? ታስጨንቀታለህ እንዴ ፒኬ? ከተብለሽ ከዛሬው አላቃትም። እሷ አዲስ ሆኖባት ነው ቤቱ እንጂ እኔ ያለ ዛሬ አላቃትም። አስፈለገ እንዲዞር እናደርገዋለን። ችግር የለውም። ፒኬን ራሱ ማለት እሺ ዞር አላ ታይታ ተሸፈን እያልኩ ኧረ ቀልድ ምን ይያስ። እሺ ቀጥል። እከፍትላችኋለሁ ሐዲሱን። እሺ እህታችን ሳሂህ አልቡኻሪ እሺ ሳሂህ ቡኻሪ ቮሊዩም 9 ፔጅ 87 ሐዲስ ነምበር 111 ላይ ያለውን ሐሳብ አስረዱ። የሐዲሱ ቁጥር የለሽም? ቁጥሩ ማለት የመጨረሻው ሐዲስ ነምበር የሚለውን ልንገራችሁ።
ኖ እሺ ቮሊዩም 9 አልሽ ቡክ ስንት 87 ሐዲስ ነምበር 111 በጣም ብዙ ጊዜ ሰርች የሚደረግ ነው። እሺ ሐሳቡን ትነግሩን? ይቻላል። ሐሳቡን አንሺውና ጥያቄሽን በዛው እንድታነሺው ማለት ነው። ሐሳቡን አንሺው እንትን ብሎ እዚህ ላይ ሐዲሱ እሺ ቀጥይ፣ ሐሳብሽን ቀጥይ። እዚህኛው ሐሳብ ላይ ጠቅላላ አድርጌ ሳወራው ነብዩ መሐመድ ራሳቸውን ከተራራ ነገር ላይ ጫፍ ላይ ለመወርወር ሞክረዋል የሚል ሐሳብ አለ፣ ወይም ደግሞ ራሳቸውን ለማጥፋት ሞክረዋል እና ለምን ይሄንን ለማድረግ እንትን አሉ ብዬ። እሺ በመሰረቱ ሊታወቅ የሚገባው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸውን ከሰማይ ላይ ከተራራ ላይ ሊያጠፉ አስበው ነበረ። መጀመሪያ ወደ መልስ አይደለም የምንሄደው፣ አፈርማቲቭ የሆነ አክሽን ነው የምንወስደው። ኦኬ ሊያጠፉ ነው፣ ኦኬ ሊያጠፉ ነበረ ሞክረዋል እንበል፣ ስህተት አለ ወይ ብለን ነው የምንነሳው መጀመሪያ ደረጃ ማለት ነው። እሳቸው ነፍሳቸውን ሊያጠፉ በመፈለጋቸው ትክክለኛ ነብይ አይደሉም የሚለውን ያስብላል ወይ? አንድ አካል ራሱን ነፍሱን ለማጥፋት ቢሞክር ወይ ደግሞ ራሱን ለማጥፋት ቢከጅል ትክክለኛ ነብይ ያስብለዋል ወይ? ወይም ደግሞ አለመከጀሉ ትክክለኛ ነብይ ነው፣ መከጀሉ ደግሞ ስሁት ነብይ ነው ያስብለዋል ወይ ከተባለ ኖ ወይ አያስብለውም። አንድ ነብይ ራሱን አጠፋ አላጠፋ ኖ ማተር አያደርግም ማለት ነው። ለምን ከተባለ ራሱ እኮ እንደምንመለከተው ኢየሱስ ክርስቶስ ራሱን ከተራራ ሊወረውር ነበር። እንደውም እንዲወረውር እንትን እያደረጉት ነበረ። ምንድን ነው የሚባለው? እየገፋፋው ነበረ ዲያብሎስ ማለት ነው። ስለዚህ ያ መስፈርት አይሆንም ማለት ነው። አንድ ሁለተኛ ስንመጣ እዚህ ጋር ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በአንድም ትክክለኛ በሆነ ዘገባ ራሳቸውን ከተራራ ላይ ሊወረውሩ ነበር የሚል የለም። እንደውም ምን ብለው ነው ያስተማሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? ዛሬ በዱንያ ላይ ራሱን ከተራራ ላይ በደንብ አስተውይ እህታችን፣ ዛሬ በዱንያ ላይ ራሱን ከተራራ ላይ የወረወረ አካል ነገ የቂያማ ቀን አሉ፣ ነገ የመጨረሻ ቀን እንደዛ ያንን ከተራራ ላይ የወረወረውን እየደጋገመ እንዲቀጣ ይደረጋል ነው የተባለው። በእስልምና ራስን ማጥፋት አይቻልም። አላህም በቁርአን ላይ ያስቀመጠልን ነገር ምንድነው? ወላ ተቅቱሉ ነፍስ ለቲ ሐረመ አላህ፣ አላህ እርም ያደረጋትን ነፍስ እንዳትገሉ ነው ያለው። አይደለም የራስህን የሰውን ነፍስ ራሱ መግደል አይቻልም። ስለዚህ ራስን ማጥፋት የማይቻል ነገር ነው ማለት ነው። እዚህ ዘገባ ላይ ጭራሽ ሰሂህ ቡኻሪ ላይ ነው። ሰሂህ ቡኻሪ ትክክለኛ ዘገባ የተሰበሰበበት ነው ከተባለ ኖ ሐዲሱ ላይ አይደለም ያለው። ነገር ግን ዙህሪ ተናገረው ብሎ ነው የተነገረው። ዙህሪ ደግሞ ነብዩን መሐመድ ሰለላሁ ዐለይሂ ወሰለም በህይወት አላገኘም ወይ ሰሃቦችን አላገኘም። ስለዚህ የሱ ሙርሰል ተብሎ ይጠራል። የዘገባ ሙርሰል የሚባል ዘገባ አለ። ሙርሰል የሚባለው ዘገባ ምን ማለት ነው? ለምሳሌ እዚህ ጋር እኔ አንቺ እና ፒኬ አለን። ፒኬ እና እኔ በአንድ ዘመን ካሌለን ፒኬ እንዲሆኑ ነበረ ብዬ ባወራ ትክክል አይደለሁም። ትክክል አይደለሁም። ከየት ሰምተን ያወራኸው እባላለሁ። አትየኝም እንዴ ሮዝ? ለምሳሌ ፒኬን እንተውና አንድ አበበ የሚባል ግለሰብ ነበረ ከዛሬ 1000 ዓመት በፊት የነበረ ከዛሬ 1000 ዓመት በፊት የነበረው አበበ የሚባለው ግለሰብ ተራራ ይገፋ ነበረ ብላችሁ ይሄ ሰውዬ ምንድን ነው የሚቀባጥረው ትላላችሁ። ከየት ነው ያመጣው ማስረጃ ትሉኛላችሁ። በተመሳሳይ ደረጃ እሺ the prophet Muhammad sallallahu alaihi wasallam becomes so sad and as we have heard that she several times himself እኛ እንደሰማ ነው ወይም ደግሞ ከማበለገና ብሎ ነው እየተናገረ ያለው። እንደደረሰን እንደዚህ ነው ብሎ ነው የተናገረው። ያ ደግሞ የዙህሪ ንግግር እንጂ የሐዲስም እንትንም አይደለም፣ ትክክለኛ ዘገባም አይደለም፣ ሙርሰል የተደረገ ነው። እና ኢማም አህመድ እንዲሁም ሌሎቹ ዑለማዎች ተጠይቀው ምንድነው ያሉት? ላ ነራ ኢርሳል ዙህሪ፣ የዙህሪን ኢርሳል ወይም ደግሞ ኢርሳል ማለት እንዳስረዳዎች ነው። ልክ ከሱ ሳይሰማ እንደሰማ አርጎ ዝም ብሎ የሚያወራ አካል ኢርሳል ተብሎ ይጠራልና እሱ ኢርሳል አርጎ የሚዘግባቸውን ዘገባ እንደ ነፋስ ራሱ አንቆጥሮም ብለው ነው የሚያስቀምጡት። አሁን ፊት ለፊት ብዙ መጽሐፍ ተደርድረዋል። የትኛውን ከፍቼ ማስረጃ እንደማሳይሽ አላውቅም። አታምኚኝም ወይስ ማስረጃ ላሳይሽ? ማለት ታምኚኛለሽ ወይስ ማስረጃ? አላምንም ሳይሆን አሁን እናንተ መጽሐፍ ላይ ሳሂህ ከተባለ ታማኝነቱ ከፍ ያለ ነው። ሳሂህ ቡኻሪ፣ ሳሂህ ሙስሊም እየተባለ ያዩዋቸው መጽሐፍቶች አሉ። አላምንህም አልሽኝ በቃ። ስለዚህ ማስረጃ ልክፈትልሽ ሳይሆን ሳሂህ ቡኻሪ እየተባለው ታዲያ ለምንድን ነው የሚለው? ለኔ ግልጽ አድርገኝ። ባዙ ጥያቄ ታንተሳውቀው ማለት ነው። ተጠራጣሪ ነው። ለኔ ይሄንን እየሰማ ነው የሚያኖራችሁ።
እሺ ሰሂህ አልቡኻሪ እሺ፣ እዛ ሐሳብ ላይ ትንሽ ላብራራልሽ፣ ሌላውም ሰው ሙስሊሙም ይጠቀማል ብዬ አስባለሁ። ጥሩ ጥያቄ ነው። እሺ ለምን ሰሂህ አልቡኻሪ ለምን አላችሁ ነው ጥያቄውና ምናልባት ፍቃደኛ ከሆንሽ እዛ ሐሳብ ላይ ላብራራልሽ የተወሰነ ደስ ይለኛል። ያው ሳይ ከተባለ ተቀባይነት አለው ብዬ ስለሆነ እያሰብኩ ያለሁት አሁን ደግሞ ተቀባይነት የለውም ስላልከኝ ለምን አላችሁት ነው። ሳይ ከተባለ በኋላ ለምን ተቀባይነት የለውም አላችሁ? እሺ ይህንን በደንብ ከአሁን በኋላ ስለ አጠቃላይ የሐዲስን አስመልክቶ ያለውን ነገር ላስቀምጥልሽ በመሰረቱ ማለት ነው። እኛ አንድን ሐዲስ ሰሂህ ነው ለማለት ወይም ተቀባይነት አለው ለማለት ቢያንስ 5 ነገራቶች ሊሟሉ ይገባል ብለን እናምናለን። የመጀመሪያው ኢትሳሉ ሰነድ ብለን እንጠራዋለን፣ ወይም ደግሞ የዘገባ ሰንሰለት ቅብብሎሽ ያስፈልገዋል። የዘገባ ሰንሰለት ቅብብሎሽ ማለት ምን ማለት ነው? አንድ ግለሰብ ከአንዱ ግለሰብ፣ አንዱ ግለሰብ ከአንዱ ግለሰብ፣ አንዱ ግለሰብ ከአንዱ ግለሰብ በእድሜም በጊዜም አብረው የኖሩ የሰሙ መሆን መቻል አለባቸው። ከዛ በቅብብሎሽ ታሪኩ ሲመጣ ተቀባይነት ይኖረዋል ማለት ነው። ለምሳሌ ፒኬ በተወሰነ ከ1000 ዓመት በፊት የኖረ ሆኖ እኔ ደግሞ ከ1000 ዓመት በፊት ያልኖርኩኝ ሰው ብሆን ስለ ፒኬ እንዲሰማው ብዬ ባወራ ምንድን ነው የምትለው ነው የሚሉኝ። እንዴት ልሰማ ትችላለህ ይሉኛል። ስለዚህ የዘገባ ቅብብሎሽ የሚባል ነገር አለ። የሰነዱ አጠቃላይ ቅብብሎሽ ያለው ሊኖር ይገባል። ሁለተኛው እነዚህ ዘጋቢዎቹ በሃይማኖታቸው የጸኑ ሊሆኑ ይገባሉ፣ ወይም ደግሞ ጽድት ያሉ ሰዎች ሊሆኑ ይገባሉ ማለት ነው። ለምሳሌ ለአምላክ ትክክለኛውን ተግባር የማይተገብር አምላክን የማይታዘዝ አካል ካልሆነ ከሱ አካል ሐዲስ የሚባል ነገር ራሱ ተቀባይነት አያገኝም። ሶስተኛው እነዚህ ዘጋቢዎቹ በማስተላለፍ ችሎታቸው ወይም ደግሞ በአእምሯቸው በመያዝ ችሎታቸው የተደነቁና የተጨበጨበላቸው ሰዎች ሊሆኑ ይገባሉ። አብዝተው የሚረሱ አካላቶች ከሆኑ ከነዛ አካላቶች ሐዲስ የሚባል ነገር አይወሰድም። ምክንያቱም አላህ Subhanahu Wa Ta'ala እንደዚህ የአላህን ንግግር ትላልቅ የሆኑ ነገራቶችን ዳቢጥ ከሆኑ ሰዎች ወይም ደግሞ በደንብ ተረድተው ከማይረሱ ሰዎች መውሰድ እንዳለብን ያስቀምጥልናል። አምስተኛና የመጨረሻው ዘገባው ከጉድለት የነጻ መሆን መቻል አለበት። ምንም አይነት ጉድለት ዘገባው ላይ ካለ ተቀባይነት አያገኝም ማለት ነው። እሺ አሁን ወደ መጽሐፍቶች ዝርዝር ነው የምንመጣው። በመጽሐፍቶች ዝርዝር ላይ እናንተ ሙስሊሞች ሰሂህ አልቡኻሪ፣ ሰሂህ ሙስሊም፣ ሰሂህ ኢብኑ ሒባን የመሳሰሉት መጽሐፍቶች አሏችሁ። እነዛ መጽሐፍቶች እርስ በርስ ይለያያሉ ወይ? ወይም ደግሞ እነዛ መጽሐፍቶች ስህተት አለባቸው ወይ? ስህተት ካሌለባቸው ሰሂህ አልቡኻሪ ብላችሁ ስህተት ካለባቸው ለምን ሰሂህ አልቡኻሪ ብላችሁ ሰየማችኋቸው የሚባል ጥያቄ ይመጣልናል ማለት ነው። በመጀመሪያ ደረጃ ሰሂህ አልቡኻሪ ራሱ ምን ማለት ነው የሚለው ማወቅ መቻል ይገባቸዋል። ሰሂህ አልቡኻሪ ሙሉ ስሙ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጉዳዮች ፈለጎችና ቀናቸው እንዲሁም ቀናቸውን ትክክለኛና አጠቃላይ ስብስብ ተብሎ ይጠራል። አልጃሚዕ አልሙስነድ الصحيح المختصر من امور الرسول صلى الله عليه وسلم وسنته وايامه ሙኽተሰር ነው፣ ጃሚዕ ነው። መጽሐፍቶችን ነው የሰበሰበው፣ ሐዲሶችን ነው የሰበሰበው ሰሂህ አልቡኻሪ ማለት ነው። በውስጡ ወደ 7397 ሐዲሶች አሉት። ሐዲሶቹ ምንም አይነት ضعيف ሐዲስ የለባቸውም። ግን ሐዲሱንና ከሐዲሱ ጎን ለጎን የሚመጡ ዘገባዎችን መለየት ያስፈልጋል። ልክ እንዳሁኑ ሐዲሱን ከተናገረ በኋላ ከማበለገና ብሎ ጭማሪ ነው የጨመረው። የሐዲሱ አካል አይደለም። በጣም ደግሞ ጭማሪው ብዙ ስህተቱ ብዙ ضعيف የሆኑ ነገራቶች አሉ። ራሱ ኢማም አልቡኻሪ ضعيف ነው ያላቸው አሉ። ከፈለግሽ ማስረጃ ራሱ እዚህ መጽሐፍ ላይ ራሱ እንዲም ተብሏል ግን ይሄ ضعيف ነው ብሎ ያስቀምጡታል። እንዲም ተብሏል ግን ይሄ ضعيف ነው ብሎ ያስቀምጡታል። ስለዚህ ሰሂህ አልቡኻሪ በሰነድ ደረጃ በዘገባቸው ሰነዶች ሁሉም ሐዲሶች ሰሂህ ናቸው። ነገር ግን እንዲህ የሚያመጣቸው ኢርሳሎች አሉ፣ ሙርሰል ይባላሉ እነዛ ማለት ነው። እና ضعيفዎች እስቲ አንዱን ضعيف ብሎ የጠቀሰበትን አንድ ክፍል አሳይ። እሺ ከክፍል ስታዟዙረኝ ነው የምትለው። እሺ እንትን ያሁኑም በተመለከተ ፋይል ክፈትልህና ወይ አስረዳታ በደንብ ኪታቦቹ ላይ ያው ضعيف መሆኑ ፊማ በለገና የሚለው ምናምን በሰፊው ስለተዘረዘረ ያሁኑ በቂ ስለሆነ ስክሪንሻት እያደረገች አንድ መስመር እመጣለሁ። ግን ሰሂህ አልቡኻሪ ራሱ ኢማም አልቡኻሪ ራሱ ተቀባይነት ያሌላቸው ዘገባ መሆናቸውን በራሱ መጽሐፍ ላይ የተናገራቸውን አንዳንዶቹን እናሳያት ብዬ ነው። መርሐባሽ ኦኬ። ለምሳሌ አንደኛው ሐዲስ የሰሂህ አልቡኻሪ ሐዲስ ቁጥር 5105 ምንድነው 5105ን ክፈትልኝ።
5105 ነው ያልከው? 5105 ማለት ነው። እሺ ያው እንደዚህ ካልነገርኩ አስቸጋሪ ነው። እሺ እንግሊዘኛው ላድርግልህ ወይስ አረብኛ? አይ በእንግሊዘኛው ሙሉ በሙሉ አልተረጎሙትም። የሆነ ሰዓት ትቶታል። ወረታች አድርገውማ። ኦኬ ቆይ እኔ ነገር እሺ ቆይ እስቲ وقال عكرمة እሺ عن ابن عباس እሺ አሁንም ወረታች አድርገው ويروى عن يحيى الكندي የሚል ዘገባ አለ። ኦኬ ወደ እንትን አድርገው አሁንም ኦኬ እስቲ ያው እዚሁ ጋር ወረታች ማለት ነው። አንዴ ትንሽ ብቻ ወረታች አይተዋል። እዚህ ጋር وقال الزهري قال علي الله ከፒኬ ጋር እንዴት እንደምንግባባ ወረታች وقال الزهري እሱ ፓርት እኮ ማላውቀው። እሺ ተገናኝተን እናወራለን እንዴት እንደሆነ ወረታች ወደ ላይ وقال الزهري አለ። زهريም እንዲህ አለ። እንት ተርጉምላት እስቲ በሆነ ነገር። ኦኬ እሺ የሆነ እንትን እንድትለው ማለት ነው በደንብ እንድትረዳ። እሺ ይተረጉምላት ጥሩ ነው። ከዛ ወደ ቀጣዩ ዘገባ እንሄዳለን። በእንግሊዘኛ ነው የተረጎመው። ያው ትራንስሌት ያደረኩት እዛው ዙህሪ said Ali said it is not forbidden እና this is a mursal hadith አለ። አይተሻል ሙርሰል ነው ሐዲሱ አለ። ራሱ ኢማም አልቡኻሪ ነው የተናገረው። وقال الزهري قال علي لا تحرم وهذا مرسل አለ። ሙርሰል ነው ግን አለ። ሙርሰል ነው ማለት ቀደም እንዳልኩሽ ማለት ነው ተቀባይነት የሌለው ዘገባ ነው። ሙርሰል ደግሞ ማለት من اقسام الحديث الضعفاء ضعيف የሆኑ ሐዲሶች አንደኛው ክፍል ሙርሰል የሚባል ያው እዚሁ መጽሐፍ ላይ ማለት ነው። እንደው ወደ ላይ ራሱ ብትሄጂ ويروى عن يحيى الكندي عن شعب وابي جعفر እንደዚህ ብሎ አስቀመጠና ويحيى هذا غير معروف የሚታወቅ አይደለም ሲጀምር ያህያ ብሎ ያስቀምጠዋል። ስለዚህ ከዛ አንፃር መጽሐፉ ያንን ነገር ሊያስቀምጥ ይችላል ማለት ነው። እሺ በአረብኛው ላይ ነው ማለት ነው እንትን መሆኑ የተገለጸው ሙርሰል መሆኑ። እንግሊዘኛው ተርጉሞታል አላውቅም። እኔ የዚህን እንግሊዘኛ ብዙም አልተረጎመውም እዚህ ጋር አላገኘውም። እኔ ሳነብብዬ ብዙ ጊዜ አይተረጉሙትም እንትኑን ማለት ነው። ልክ እንዳሁኑ ትራንስሌት ካደረግሽው ታገኘዋለሽ። ያልተተረጎመ አንዳንድ ቦታዎችም አሉ በእርግጥ። ቀጥይ። እሺ ሳይ ቡኻሪ የጻፈው ቡኻሪ ነው ብለኛል አይደለ? ኢማም አልቡኻሪ እንትን ጀምዕ ነው ያደረጉት። ጀምዕ ማለት መሰብሰብ ማለት ነው። ሐዲሶችን የሰበሰቡት እሳቸው ናቸው። ኦልሞስት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከሞቱ ከሁለት ዓመት በኋላ ምንድነው ይባሉት ልክ እንደ 2 ሴንቸሪ በኋላ 2 ሴንቸሪ ነው እንደዛ ነው ተብሎ የሚገለጸው ማለት ነው። እኔ የሚያየው ታሪክ ካንተ ደስማ ብዬ ነው በ256 አፍተር ሀጅ እንደተተረጎመ ያሳያል። ማለት ተሰብስበው አንድ ጥራዝ እንደሆነ ማለት ነው። ይቅርታ። እሺ ልክ ነኝ አይደል? ትክክል። አይ ሙስሊም ደግሞ በ261 አፍተር ሀጅ ተሰብስቧል ይላል። ከዛ በፊት ግን በጣም ብዙ መጽሐፍቶች እና እነዚህ ነገሮች በጣም ረጅም ዘመናትን ያስቆጠሩ ናቸውና እንዴት ነው ማንነታቸው የሚታወቀው ለማለት ነው። አረ በጣም ብዙ ከዛ በጣም ቅርብ የሆኑ በጣም ብዙ አሉ። ባለፈው ራሱ እያወራንባቸው ነበር። በጣም ብዙ የሐዲስ መድብሎች ማለት ነው። ከዛ በጣም ቅርብ የሆኑ አንድ ሁለተኛ ኢማም አልቡኻሪ ሐዲስን አልጻፉም። እንዳልኩሽ አልጃሚዕ አልሰሒሕ ነው የሚለው ጃሚዕ ነው። ጃሚዕ ማለት ሐዲስን መሰብሰብ ማለት ነው። ሐዲስን ሰበሰቡ እንጂ ሐዲስን አልጻፉም ራሳቸው ማለት ነው። ገብቶሻል? ሐዲስን አልጻፉም። ሐዲስን ነው የሰበሰቡት። የሚታወቀው የተጻፉ የነበሩ ሐዲሶችን ነው የሰበሰቡት። ከሳቸው በፊት ለምሳሌ የኢማም ማሊክ በምን አይነት ሁኔታ ላይ ነበሩ ከመሰብሰባቸው? እነዛ ጽሁፎች የሐዲስ ጽሁፎች ሁሉም አካል በየራሱ ጽፏቸው ይዛቸው ነበር። በየራሱ ማለት ነው። ሁሉም አካል እነማን ማለት ከነብዩ ባለፈው የላኩልህን እንትን ክፈትልኝማ ፒኬ። እሺ የዋህብ ፌቮራይት ቡክማርክ ላይ አድርጌው ነበር።
ካገኘሁት ከፍትልሃለሁ። እዚህ ላይ ደለትኩት صحيح البخاري አይደለም። እሺ صحيفة حمام ابن منبه حمام ابن منبه እሺ ለምሳሌ አንደኛው ኤግዛምፕል ይሄ ነው። ቀጥታ ከአቡ ሁረይራ የተጻፈ ማለት ነው። ይሄ ማኑስክሪፕት ነው የሐማም ኢብኑ ሙነቢህ መጽሐፍ ማለት ነው። እና በጣም ኦልድ ነው፣ በጣም ኦልድ ነው። ቀጥታ ከነብዩ ሰሃቦች ጋር ተገናኝቷል። ይሄ አስበሽዋል? ለምሳሌ ከኔ ከሰማው ሰው ጋር ቀጥታ ተገናኝቷል። ሐማም አልሙነቢህ ተብሎ የሚጠራው ግለሰብ ማለት ነው። ይሄው የምትመለከቱት ይሄ መጽሐፍ ነው። ይሄ ማኑስክሪፕት ነው። ወደ ጎን አድርገውማ ከዛ ዋናው ጽሁፍ እንትን ተደርጓል። ከዚህ ነቅል ተደርጎ ይኸው እንደዚህ ተጽፏል ማለት ነው። እና ከዚህ በላይ በጣም ብዙ አሉ። እሺ ከዚህ በላይ በጣም ብዙ የጻፏቸው በጣም ብዙ ሐዲሶች ነበሩ። ከዚህ ውጪም የኢብኑ ዓምር ነበረ፣ የሰሃቦች ጭምር ነበረ። በጣም ብዙ ነገሮች ነበሩ። እነዛን ሰብስበው አስቀምጠዋል። ከዛ ደግሞ ቃላዊ ትውፊቶች ጭምር አሉ። ለምሳሌ ቃላዊ ትውፊት የምትይው በእስልምና አስተምሮ ቁርአን ብቻ አይደለም፣ ሐዲስ ራሱ ይታፈዛል። ለምሳሌ እኔ ራሱ ብትጠይቀኝ ብዙ ሐዲሶች አፍዣለሁ፣ ብዙ ሐዲስ አፈዛለሁ። ማንም እዚህ አንድ ሙስሊም ብትጠይቅ ብዙ ሐዲስ በቃላቸው ያውቃሉ። እና እንደውም ስኮላሮቻችን ሑፋዝ ብለን የምንጠራቸው ስኮላሮች አሉ። እና ሑፋዝ ብለን የምንጠራቸው ስኮላሮች ከ100,000 በላይ ሐዲሶችም በአእምሯቸው የሸመደዱ ናቸው። የመሸምደድ ብቃት ያላቸው የሸመደዱም ናቸው ማለት ነው። ለምሳሌ እና ኢማም አልቡኻሪ ምናምን ብታነሺ በጣም ብዙ ሐዲሶችን ከ100,000 በጣም የሚበልጡ የላቁ የሆኑ ሐዲሶችን በአእምሯቸው ይዘዋል። እነዛ ሐዲሶች ምንድነው ያደረጉት? እነሱ ብዙ ሐዲሶችን ከሰባሰቡ በኋላ ከነዛ ሐዲሶች መረጡና በቃ እነዚህን ሐዲሶች እናስገባቸው፣ እነዚህ ሐዲሶች ይቅሩ ብለው ነው ያስቀመጡት። ገብቶሻል? ስለዚህ ከዛ አንፃር ነው እንጂ እንትን የተደረገ አይደለም። እና በጣም ብዙ እንትኖች አሉ፣ ብዙ ሰሒፋዎች አሉ። ኦኬ። ስለዚህ ዳይፍ የሚባሉ ሳይ ሆኖ ደግሞ ዳይፍ የሚባሉ አሉ ነው የምትለኝ ከዚህ በኋላ ማለት ነው? አይደለም፣ እንደዛ አይደለም። አሁን ምን መሰለሽ መጽሐፍት ሰሒህ መጽሐፍ ማለት ምን ማለት እንደሆነ ላስረዳሽ። ሰሒህ ማለት ያ አካል በጽሁፉ ላይ ከሰሒህ በቀር ሌላን ነገር ላለማስገባት የጣረበት ነው። ለምሳሌ ሰሒህ ኢብኑ ሒባን ተብሎ የሚጠራ መጽሐፍ አለ። በውስጡ ضعيف ሐዲስ አለ ወይ? አዎ ضعيف ሐዲስ አለ። ግን ያ አካል በቻለው መጠን ሰሒህ ሐዲስን ለማሰባሰብ ነው የሞከረው። ሰሒህ አልቡኻሪ ስንለው በሰነድ ሰሒህ አልቡኻሪ ላይ በሰነድ የተዘገቡ ዘገባዎች በሙሉ ሙተሲል በሆነ ሰነድ የተዘገቡ ዘገባዎች በሙሉ ሰሒህ የሆኑ ዘገባዎች ናቸው። ከዛ መካከል ሙርሰል ዘገባዎች እንደቀድሞ ያስገባል። የሐዲሱ ክፍልም አይደለም ሲጀመር። አይተሽ ከሆነ ስለ ኸዲጃ ረዲየላሁ ዐንሃ በዛ ዘመን ስለነበረው ነገርና ምናምን አወራና ፊማ በለገና ብሎ አይ በለገ ሚነ ዙህሪ ከዙህሪ እንደደረሰን ብሎ ሐሳቡን አስቀመጠ ማለት ነው። ወህወ ሙርሰል ነው ያ ደግሞ ማለት ነው። ስለዚህ ከነዛ ውጪ ያሉ በሰነድ የዘገባቸው ሰሒህ አልቡኻሪ ሙሉ በሙሉ ሰሒህ ነው። ሰሒህ ሙስሊምም ወደ 2 ሐዲሶች ናቸው የሚነሱት። አጠቃላይ እነሱም ሰሒህ ናቸው ብለን ነው የምናልፈው። አስበሻል? ከ7000 ምናምን ሐዲስ ውስጥ አንድም ضعيف አለው ብለን አናስብም ሰሒህ አልቡኻሪ ላይ ማለት ነው። ግን ከዛ ከሐዲሱ ወረታች ነው ቀደም ባለው ሐዲስ መሰረት ሐሳብ አስቀምጦ ምናምን ከሆነ ሰው ኮት አድርጎ ሊያወራ ይችላል። ያ ምንም ችግር የለው። ኦኬ እሺ። ስለዚህ ወደዛ ሐሳብ እንመለስና እና ነብዩ መሐመድ ያንን አድርገዋል፣ ግን የሐሰተኛ ነብይ አያስብላቸውም አልከኝ። ወይኔ አንቺ ልጅ እንዴት ነው እየሰማሽኝ ያለሽ? አልሰማሽኝም ማለት ነው ያልኩት። እንደዛ አፈቆ ተቀብያለሁ። አዎ እንደዛ መጀመሪያ ከአፈርማቲቭ አክሽን ነው የጀመርኩት። አፈርም ከሆነ ፖዚሽን ማለት ነው። ምን አልኩኝ መሰለሽ? እንደው አድርገው ቢሆን ራሱ ምን ችግር አለው ከሚል ሙግት ተነሳው መጀመሪያ። ከዛ ደግሞ እንዳላደረጉና አደረጉ በሚል የመጣው ዘገባ ሙሉ በሙሉ ሲሁት እና ضعيف መሆኑን ደግሞ አስቀመጥኩ ማለት ነው። አሁን የሁሉ ንግግር ውስጥ እኮ የገባ ነው ضعيف መሆኑን ለመናገር ነው አይደለ? አሁን የሁሉ ነገር ያወራ ነው ማለት ነው። ስለዚህ አሁን ምን እናደርጋለን? አንዴ ማስረጃዎችን እየከፈትኩ ላሳይሽ። ኦኬ እንደዚህ አይነት ውይይት ፋይል ሳይሆን ምን ከፍተው መጽሐፍ ነው። ስለዚህ መጽሐፍ ብንከፍት ይሻላል ማለት ነው።
ቢስሚላህ الرحمن الرحيم እሺ ይታያል አይደል? አዎ ይታያል። ይሄ ሐዲሱ ነው። ሐዲሱ ከተቀመጠ በኋላ ይሄ ሐዲስ ቀደም እንዳለው ኢንፈረደ ዙህሪ ቢሪዋየት الحديث ዙህሪ የዘገበው ነው ብለናል። የዙህሪ ደግሞ ዘገባው ቀደም እንዳልኳችሁ ሙርሰል የዙህሪ ሙርሰል ደግሞ ضعيف ነው ብያቸዋል። ለዛው ማስረጃዎችን እናስቀምጣለን ማለት ነው። ለምሳሌ قال الامام الذهبي እንዲህ ብሏል ሙርሰሉ ዙህሪ ከልሙዕደል የዙህሪ ሙዕደል ማለት ሁለት አካላቶች የወደቁበት ማለት ነው። በእጅ ማመላከት ከቻልክ እያመላከትክ በቃልህ እያወራህ እንዳይመስላት። አይኔ አረብኛ ስለማልችል ችግር የለውም። መጠቆሚያ አይ ችግር የሚችሉ ሰዎች ስለሚኖሩ ለሌላም ሰው ነው ስትይ ሰምቼሻለሁ አይደል ሮዝ? አዎ እኮ ስለዚህ እነሱ ቢያንስ قال الذهبي ኢማም الذهبي رحمه الله تعالى እንዲህ አሉ ሙርሰሉ ዙህሪ ከልሙዕደል ኢርሳል አድርጎ ዙህሪ የሚያወራው ልክ እንደ ሙዕደል ሐዲስ ነው። ሙዕደል ማለት ምን ማለት መሰለሽ? አሁን ካሜራ ከከፈትኩኝ አቀር አንድ እስክሪብቶ ሊያዝና ላስረዳቸው አንድ ፖይንት ማለት ነው። እስቲ ለምሳሌ እዚህ ጋር እንዲህ ነገር እንስራ፣ ከዛ ሁለተኛ እንዲህ ነገር እንስራ፣ ከዛ ሶስተኛ እንዲህ ነገር እንስራ፣ ከዛ አራተኛ እንዲህ ነገር እንስራ። ሶ አሁን ይሄ አካል የሆነ እድሜ እንስጠው ከ100 እስከ 200 በለው። ይሄ አካል ከ200 እስከ 300 በለው። ይሄ ከ300 እስከ 400 በለው። ይሄ ከ400 እስከ 500 በለው። አሁን በደንብ ተከታታይን ቀደም ያልኩትን ልደግምልሽ ነው። ይሄንን ግለሰብ አበበን በለው። ይሄንን አበበችን እቺን አንበበችን በላት። ከዛ ይሄንን በሶን በለው። ከዛ ይሄንን በላን በለው። እንግዲህ ስም ነው ብለሽ ያዡ። እሺ ስለዚህ አሁን የሐዲስ ዘገባን ነው የምነግርሽ። ስለ ሐዲሱ ዘገባ ነው የምነግርሽ። ይሄኛው የኖረው ከ100 እስከ 200 ዓመት ነው። ይሄ ከ200 እስከ 300 ዓመት ነው። ይሄ ከ300 እስከ 400 ነው። ይሄ ከ400 እስከ 5 ነው እስከ 500 ነው። ይሄ በጣም የድሮ ሰው ነው ማለት ነው። ከዛ ይሄ አበበ ይመጣና አበበ እኔ ከአበበች እንደሰማሁት ይላል። እኔ ከአበበች እንደሰማሁት ይላል። ዝም ብዬ ነው እየቸከቸኩ ያለሁት ድምጼ ካልተነበበ ማለት ነው። ከዛ አበበች ደግሞ ከበሶ ድምጼ ካልተነበበ ከበሶ እንደሰማሁት አለ። በሶ ደግሞ ከበላ እንደሰማሁት በላ ተራራ ይገፋ ነበረ። አሁን ይሄ ዘገባ በአረብኛው ሙተሲል ተብሎ ይጠራል። ሙተሲል ማለት ነው ሰነዱ ቀጣይነት ያለው ነው። እነዚህ ግለሰቦች ተገናኝተዋል። ይሄ ከዚህ ሰምቷል፣ ከዚህች ሰምቷል፣ እቺ ደግሞ ከዚህ ሰምታለች፣ ይሄ ደግሞ ከሰውየው ከባለቤቱ ሰምቷል። ስለዚህ ይሄንን ሐዲስ ምን እንለዋለን? ትክክል እንለዋለን ማለት ነው። ሙዕደል ማለት በቀላሉ ምን መሰለሽ? መሀል ላይ ያሉ ሁለት ሰዎች በተከታታይ ሲወጡ ይሄ 200 ዓመት ላይ ነው የኖረው። ይሄ ኖሮ 400 ነው። በመካከላቸው የ200 ዓመት ዲፈረንስ አለ። የ200 ዓመት ዲፈረንስ እያለ ቀጥታ በላ ተራራ ሲገፋ ነበረ ሲለን ያመሃል እንዴ ነው ምንለው? አንተ ሰውዬ ምንድነው ያመሃል ወይ ከየት ሰምተህ ነው? 200 ዓመት ልዩነት አለ በጆሮ ነግሮህ ነው ወይ ብለን እንጠይቀዋለን ማለት ነው። ስለዚህ ሙዕደል ዘገባ ነው ማለት ይሄ ነው። ሙርሰል ዘገባ ነው ማለት ደግሞ ማለት ነው ከበላ የሚሰማው የነበረው ግለሰብ ይሄ ካሌለ ሙርሰል ይባላል። ይሄ በሶ ለምሳሌ የለም እንበል ስለ አበበች ቀጥታ ከበላ ካወራች አረ በእናንተ መካከል እኮ 100 ዓመት አለ። ስለዚህ ሙርሰል ይባላል ማለት ነው። በእኛ ደግሞ የሰሃባ ካሌለ ሙርሰል ተብሎ ይጠራል ማለት ነው። አሁን ተረዳሽኝ? ሰፊ ነው እንግዲህ በቀላሉ ላትረጂ ትችያለሽ። ሰፋ ባለ መንገድ እንተላለን። ባይሆን የት ሀገር ነው ያለሽው? አዲስ አበባ። እሺ አዲስ አበባ። ስለዚህ በውስጥ በኩል አውሪኝና አንድ መጽሐፍ ጋብዝሻለሁ። እኔ የጠየቅሽውን ጥያቄ ጭምር ተዳሶበታል መሰለኝ አላቅም። አንድ መጽሐፍ አለኝ በዚህ ዙሪያ ማለት ነው ሐዲስን መሰረት ያደረገ እና ብትን አድርጎ ያስረዳሻል ስለ ሐዲስ ማለት ነው። መረዳት የምትፈልጊ ከሆነ አጠቃላይ ስለ ሐዲስ ብትን አድርጎ የሚያስረዳ መጽሐፍ አለ። አውሪኝና እንትን አላት
አለሽ ይሄ መጽሐፍ ድብቅ ብዥታዎች የሚለው መጽሐፍ እና ዝም ብለሽ ነው የምታደርቂኝ እና እዛ ላይ አታነቢም እንዴ? ልንገርሽም አሁን ገልጽ ነው። አዎ ከገጽ አንድ ጀምሮ ስትጀምሪ ማለት ነው ያው በምታየው መልኩ አሁን ለምሳሌ ሰሂህ ሐዲስ ይልና የሰሂህ ሐዲስ መስፈርቶችን እዚህ ጋር ያስቀምጣል። ከዛ እያንዳንዱን መስፈርት እዚህ ጋር ያብራራቸዋል። እያንዳንዱን መስፈርት ማለት ነው ምሳሌን ጨምሮ ምናምን እያንዳንዱን መስፈርት ያብራራላቸዋል። ኢቭን ኢፍ ስለ እንትን ራሱ ያወራል። ስለ ደኢፍ ሐዲሶች ምን ማለት እንደሆኑ ምናምን ያወራልሻል። ከዛ ስለ መጽሐፍቶች ራሱ አለው። ስለ ኢማም አልቡኻሪ መጽሐፍ፣ ስለ ኢማም ሙስሊም መጽሐፍ፣ ስለ አልሙስተድረክ ኢማም ሐኪም የጻፉት ሌሎች መጽሐፍቶች አሉ። ያንን መጽሐፍ ፎርሞር ተመልከቹ። እሺ አሁን ያው ሐሳቡን ሳስቀምጥልሽ ያው እንዳልኩሽ ኢማም az-ዙህሪ ሙርሰል ነው ብለው ذهبي የኢማም az-ዙህሪ ንግግር ሙርሰል ነው ብለው አስቀምጠዋል። ይሄ ሲራ አዕላም አንበላ ቮሊዩም 5 ገጽ 339 ላይ ታገኝዋለሽ ማለት ነው። በተመሳሳይ ሌሎች በጣም ብዙ ዑለሞች ضعيف መሆኑን የተናገሩ በጣም ብዙ ዑለሞች አሉ ከልሐፊዝ ኢብኑ ሐጀርን ጨምሮ ማለት ነው። ኢብኑ ሐጀር ያው መጽሐፋቸውም እዚህ አለ ከፍተን እንትን ማለት እንችላለን። እሳቸውም ጨምሮ ተናግረዋል ማለት ነው። እና ዘገባው በጣም ብዙ ቦታ አለ። አንደኛው ግን ሰሒህ አልቡኻሪ ላይ ያለው ነው። ሁለተኛው ابن سعد في الطبقات الكبرى ቮሊዩም 1 ገጽ 196 ላይ ያለ ነው። በዋቂዲ በኩል የመጣ ነው። ዋቂዲ ደግሞ ውሸታም ከሚባሉ ሰዎች መካከል ነው እና ሙተህሙን ቢልከዚብ የሱን ቃል ደግሞ ትክክል ነው ተብሎ አይታመንም ማለት ነው። ስለዚህ ሐዲሱን አንቀበለውም። በሶስት አቅጣጫ አለው። ሶስቱም አንቀበለውም። ضعيف ነው። ከዚህ ጋር ግን አላህ ነው የበለጠ ለማወቅ ሞክራለሁ። ከዚህ ጋር በተገናኘ አላህ ላይክ አንዴ እድል ተሰጠኝ። ቀጥታ ቤትህ ስለሆነ ቤትህ ስለሆነ ብዙ እንዳትጨቁረኝ ብዬ ነው። እና አላህ ካለ ኢንሻአላህ ፒዲኤፍ አለ ወይ ያላችሁ ሰዎች የለውም። ግን አሁን ኢንሻአላህ ሁለተኛ መጽሐፋችንን ስለቅ ከገበያ ላይ መጣራቱን ቼክ አድርገን በፒዲኤፍ እንለቀዋለን። ዋናው ሰው ማንበቡ ስለሆነ ማለት ነው። ችግር የለውም። እሺ እንደዛ እናደርጋለን አላህ ካለ ማለት ነው። ፒኬ ይቀጥል። አንድ ነብይ ሞቱን ቢመኝ ወይም ደግሞ መሞት በቃ እኔ ልሙት ግደለኝ ውሰደኝ ወይም ደግሞ መሞት አለብኝ ቢል እንደ መጽሐፍ ቅዱስም መጥፎ ነገር አይደለም። በነገራችን ላይ ማለት ሙሴ ራሱ ብሎት የነበረው ነገር ነው። አዲስ ነገር አይደለም። የሆነ ነብይ አሁን ቁርአን ላይ ለምሳሌ መርየም አለይሃ ሰላም ምን ነው ተረስቼ ሞቼ ቀርቼ በነበር ትላለች። በመኑ ምክንያት በምጡ ባስጨነቃት ጊዜ ማለት ነው። ሙሴም ደግሞ ልክ እንደዚሁ መጽሐፍ ቅዱስ ላይ አንዴ ልክፈትላችሁና ኦሪት ዘኍልቍ ላይ ቆይኔ ልውጣ። ኦሪት ዘኍልቍ ምዕራፍ 11 ቁጥር 14 እጅግ ከብዶኛልና ይህን ሁሉ ሕዝብ ልሸከም አልችልም። እንዲህ እስከምታደርግብኝ በፊትህ ሞገስ አግኝቼ እንደሆነ በእኔ ላይ የሚሆነው መከራ እንዳላይ እባክህ ፈጽሞ ግደለኝ ይላል እግዚአብሔርን ማለት ነው። ስለዚህ እባክህ ፈጽሞ ግደለኝ ውሰደኝ ይህንን ህዝብ ልሸከም አልችልም እያለ ሲያማርርና ሞቱን ሲመኝ እናየዋለን። አንደኛ ስለ ሐዲሱ ያው በዝርዝር አብራርቶልሻል። ሲቀጥል ግን ሞትን ቢመኝ አንድ አካል ሞቱን ቢመኝ የተለየ ነገር አድርገን ልንወስደው አንችልም የሚለው ነው። እሱ ከጀመረበት እንትን ልጀምርልሽ ብዬ ነው። ቀጥይ ወደ ሌላ ጥያቄ ካለሽ። እኮ አንተ ያነሳበት ሐሳብ ልክ ነው። ሙሴ እንደዛ ብሏል። ግን ህዝቡን መምራት ወይም ደግሞ ከግብጽ ያወጣቸውን ህዝቦች የሚመራበት መንገድ እነሱ የሚያስቸገሩበት ሁኔታ ስለነበረ ከጭንቁ የተነሳ ያንን ተናገረ እንጂ ነብዩ መሐመድ እንግዲህ ባለተሳሳተ እዚህ ጋር ነብይነታቸውን እንዳገኙ አካባቢውን ወይም ካገኙ በኋላ ወይ ካገኙ በፊት ይመስለኛል ይሄ ሞመንት የሆነው። ቀጥይ። ልክ ነኝ? በነብይነታቸው ካገኙ በኋላ ነው እኮ። ስለዚህ አሁን ሙሴ ሙሴ ግን ያው ከህዝቡ ጋር የነበረው መከራ ነው እንደዛ ያስባለው እኮ። ከነብይነቱ በፊት ነው ሙሴ ወይስ ከነብይነቱ በኋላ ነው? በኋላ መሆን አለ። ልክ ነው። ከሆነ በኋላ ነው ህዝቡን እየመራ ያለ ነው ይሄ ነውና እዚህ ጋር ግን ነብዩ መሐመድ እንደዛ ያሉት ነብይነታቸውን ካገኙ በኋላ የነበረው ሁኔታ፣ ምክንያቱም ያኔ በሂራ ዋሻ ውስጥም ሲገለጥላቸው የነበረው አስጨናቂ ነገር ለምን እንደዛ ተጨነቁ ብዬም አስባለሁኝ። እና ከዛ የተነሳ ደግሞ እዚህ ጋር ጅብሪል ምን አለው እዛው ሳሂህ ላይ ማለት ነው። ታስዩን ታዩና
ቆይ አስባለሁን እናቆየውና ማለት ነው። አሁን እንደዛ ለምን ተጨነቁ የሚለውን ነገር አስባለሁ ካልሽ ኦልሞስት ሁለተኛ ጥያቄሽ መሰለኝ ይሄ ምታነሺው ብዬ የጠረጠርኩት ማለት ነው። አዎ እኮ ስለዚህ አሁን ወደ ሁለተኛው ጥያቄሽ እኮ ወደ ሁለተኛው ጥያቄሽ እያለፍሽ ነው ያለሽው። እኔም እያልኩሽ ያለሁት ከዛ አንጻር ነው። አንድ ነቢያችን ሰለላሁ ዐለይሂ ወሰለም ምንም ኤክስፒሪየንስ የላቸውም፣ የመጀመሪያ ኤክስፒሪየንሳቸው ነው። ከዛ በፊት አንድ መልአክ አስቢው፣ የሆነ ዋሻ ውስጥ ማንም ሰው የሌለበት ዋሻ፣ ብቻቸውን የሚያሳልፉበት አምላክን እየተገዙ የሚያሳልፉበት ዋሻ ውስጥ የሆነ አካል ድንገት ፊት ለፊታቸው ቆመ እና ምን አይነት ስሜት ነው የሚሰማ? አንዳንድ ጊዜ በሳቸው ቦታ ሆኖ ማሰቡ ራሱ ጥሩ ነው ብዬ አስባለሁ። ምንም ኤክስፒሪየንስ ስለሌላቸው ኢቨን ኢፍ እንደዛ ቢያስቡ እኮ ነው የምልሽ። አሁን ሐዲሱ ጋር በተገናኘ ያለውን ነገር ጨርሶልሻል፣ ገባሽ? በግልጽ በማስረጃም ማለት ነው። ግን ኢቨን ኢፍ እንኳን እንደዛ ቢሆን አንድ አካል ምንም 40 ዓመት ሙሉ አጋጥሞት የማያውቅ ኤክስፒሪየንስ ድንገት ነው ያጋጠመው። ድንገት የሆነ ሰው ፊት ለፊቱ ቆመ፣ ከዛ በኋላ አንብባለው የሆነው ነገር ሆነ፣ ራእይ ተገለጠላቸው ወዘተ ማለት ነው። ብዙ ነገር ልትጠራጠሪ ትችያለሽ፣ ብዙ ነገር ልታስቢ ትችያለሽ። ለምን? ኤክስፒሪየንስ ስለሌለሽ። እዛ ሀገር ላይ ደግሞ ስለ ነብይም አያውቁም ማህበረሰቡ፣ ስለ ነብይም የሚያውቁ ማህበረሰቦች አይደሉም። እና እንደ ሎጂካል ሰው ሆነሽ አሁን እኛ ስለ ነብይ ምናምን እናውቃለን። የሆነ አካል በብርሃን ተሞልቶ መጥቶ ቢገለጥልሽ ወይ ሰይጣን ነው ትያለሽ ወይ መልአክ ነው ትያለሽ። ከሁለት አንዱ ነው የምትይው። ልክ አሁን ማርያም ተገለጠችልኝ ሚካኤል ምናምን እንደሚሉት አይነት አካላቶች ማለት ነው። በዛ ጊዜ ግን እንደዚህ አይነት መገለጦችን የማያውቁ ማህበረሰቦች ላይ ያደገ ሰው ድንገት መጥቶ የሆነ ሰው ዋሻ ውስጥ ብቻውን ቁጭ ብሎ ባለበት ሰው ከፊት ለፊቱ ቆመና አንብባለው እና ይህንን ስሜት ኢቭን አለ አይደል ወደ በሳቸው ቦታ ሆናችሁ እንኳን ለማሰብ ብትሞክሩ ትንሽ ጥሩ ነው ብዬ አስባለሁ። እና ከዛ አንጻር ነው ጭንቀቱን የሆነ አቅልላቸው አትዩት። ምንም መልአኩ ቢያረጋጋቸው ምናምን ግን አቅልላቸው አትዩት። ያን ኤክስፒሪየንስ የሆነ ሰው ድንገት እንደዛ በአንድ ቀን ሲያጋጥመው ቀላል ነገር አድርጋቸው አታስቡት ብዬ ነው። ብዙ ጊዜ ስለምታቀሉት ነው። ወደ ሁለተኛው ጥያቄሽ ማለፍ ትችያለሽ። አሁን ወደ አነሳሽ አቅልኝ አላየውም። በእርግጥ በእኛ እዚህ ጋር ያለውን ነገር እንጨርሰው። እዚህ ላይም እዛው ሐዲስ ላይ ገብርኤል አጽናናው ይላልና ጅብሪል መጥቶ አጽናናው ይላል። አንተ ያላህ አፖስትል ነህ እና እንትን አትበል፣ እንደዚህ አይነት ነገር አታድርግ ብሎታል አይደለ? በሐዲሱ ላይ እንትን ሮዝ ያው ምናልባት ድጋሚ እንዳይሆንብን የተነሳ ነገር ነበርና ብዙ አልተነካም። አንድ የዛ ፖይንት ላይ እናወራና እንመጣለን ወደዚህ ማለት ነው። ሳኦል ለምሳሌ ሳኦልን ምሳሌ አድርጌ ልጥቀስልሽ ማለት ነው። እኔ ኦኬ ሳኦል ለምሳሌ ትንቢትን የሚናገር አካል ነበር አይደለ? ትንቢት ተናጋሪ ነበረ። እንደውም ከነቢያት ወገን ነው ራሱ ይባል ነበር። አንደኛ ሳሙኤል ምዕራፍ 10 ቁጥር 12 ላይ ተመልክተሽ ከሆነ ከነቢያት ጋር ቆሞ ትንቢትን ሲናገር ምንድነው ያሉት? ከዚያም ስፍራ ያለ አንድ ሰው አባታችን ማን ነው ብሎ እንደዚህ መለሰ። ስለዚህም ሳኦል ደግሞ ከነቢያት ወገን ነውን ብሎ ጠየቀ። ከዛ የሚል ምሳሌ ሆነ ምናምን እያለ ይናገራል። እና ትንቢቱን መናገሩን በፈጸመ ጊዜ ወደ ኮረብታው እኮ ትንቢት ይናገር ነበረ። ከአምላክ ተቀብሎ አይደለ? ከአምላክ ተቀብሎ አልተናገረም። ያው እዚህ ጋር አንደኛ ሳሙኤል ምዕራፍ 10 ቁጥር 11 እንክፈትልን ነው። ከቁጥር 10 ጀምሮ እንመልከተው። ኢቨን ከነቢያት ማህበር ጋር ነበረ አንድ ላይ ማለት ነው። አንደኛ ሳሙኤል ምዕራፍ 10 ቁጥር 10 በምክንያት ነው። እሺ ያመጣውልሽ እዚህ ጋር ያመጣውበት ምክንያት አለኝ። እሺ ወደዚያም ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ አገኙት፣ የእግዚአብሔር መንፈስ በኃይል ወረደበት። ማን ላይ ነው የወረደበት? ሳኦል ላይ ማለት ነው አይደለ? እሺ ሳኦል ላይ ስለ ሳኦል የሚያወራው ታሪኩ ጋር አዎ ስለ ሳኦል ነው የሚያወራው። ሳሙኤል ሳኦል እንደላከው ነው የሚያወራው አጠቃላይ ማለት ነው። ብታሳየኝ ወደ ላይ ሳኦል ስለመሆኑ ያው 11 ላይ አለ ትመለከቻለሽ። እዛ ጋር እዚህ 11 ላይ አለ ሳሙኤል ዘንድ ይኸውልህ ከ9 ጀምሮ ያለውን እስኪ አንብበው። ችግር የለም 9 ላይ አድርግላት ችግር የለም። እሺ ከሳሙኤል ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለታል። አይተሻል? ከሳሙኤል ዘንድ ነው ተልኮ የሚሄደው እና ማን ነው ከሳሙኤል ዘንድ ተልኮ የሚሄደው ደግሞ ከተባለ ሳኦል ነው። አጠቃላይ እንትኑ ስለሱ ነው የሚያወራው። ወደ ላይ ከፍ ብለን ማየት እንችላለን፣ ግን 11 ላይ ቀለል አድርጎ ስለሚዘጋው 11 ላይ እናያለን።
ወደዚያም ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ ያገኙት፣ የእግዚአብሔር መንፈስ በኃይል ወረደበት፣ በመካከላቸውም ትንቢት ተናገራል። ቀድሞም የሚያውቁት ሁሉ ከነቢያት ጋር ትንቢት ሲናገር ባዩት ጊዜ ሕዝቡ እርስ በእርሳቸው የቂስን ልጅ ማለት ሳኦል ነው ያገኘው ምንድን ነው? በእውኑ ሳኦል ከነቢያት ወገን ነውን? ተባባሉ ይላል። አይተሽዋል ይህን ጥቅስ? እሺ አላየሁትም። እሺ አዎ፣ ይሄ አሁን ለምሳሌ የአምላክ መንፈስ ሲፈስበት የነበረው ሳኦል ራሱን አጥፍቶ ነው አይደል የሞተው? አዎ ራሱን አጥፍቶ ነው። ግን እዚህ ጋር የእግዚአብሔር አንደኛ ሳሙኤል በኃይል ወረደበት 31 ላይ አንደኛ ሳሙኤል ምዕራፍ 31 ላይ አጠቃላይ ታሪኩን ሲያይ እነዛ ፍልስጤማውያን ካገኙኝ በጣም ያሰቃዩኛል ብሎ ፈርቶ ስለነበረ ነፍሱን ያጠፋል። ራሱ ሰይፉን ውጋኝ ሲለው ለጦረኛው ጦረኛውን ያልወጋህም ሲለው ራሱን እንትን ይላል። አንደኛ ሳሙኤል ምዕራፍ 31 ከቁጥር 1 ጀምሮ አጠቃላይ ስንመለከተው ማለት ነው። ያው ጋሻ ዥሬውም ሳኦልን እንደ እግዚአብሔር ነብይ አይደለም እሱ። እኮ የእግዚአብሔር መንፈስ ግን ያረፈበት ሰው ነው አይደለ? ያው ነብይ ነው አይደለም የሚለው ላይ ልዩነቶች አሉ። ነብይ ነው የሚሉ አሉ፣ አይደለም የሚሉ አሉ። ግን ተመልክተሽ ከሆነ ከነቢያት ማህበር ጋር እኩል የእግዚአብሔር መንፈስ ያረፈበት አካል ነው አይደለ? ነበር ግን ርቆታል እግዚአብሔር በዛ ሰዓት። እሺ እንትኑን ፍቺውን መጠየቅ ስለምፈልግ አሁን እግዚአብሔር መንፈስ አረፈበት የሚለውን አሁን ነው እንትን ያልኩት። ግን ነብይ እንዳልሆነ አውቃለሁ። እሺ ስለዚህ ትክክለኛ ነገር ሊናገርም ላይናገርም ይችላል። እሺ ዘዋንዬ የቱ ጋር ነው የእግዚአብሔር መንፈስ ርቆታል ያልከው አንተ? ቆይ አሁን ስለማይመቸኝ ነው። ቆይ ስገባ አወራልሃለሁ። አሁን ስለማይመቸኝ ነው መሀል ላይ ልግባ ብዬ ነው ትንሽ። እሺ ችግር የለውም። እሺ ኦኬ፣ ሌሎችም ተመሳሳይ ጥቅሶችን ማምጣት ይቻላል። ኢንሻአላህ ይበቃናል። ቀጥሉ በቃ። ቢክ አንተ ቅድም ወጣለ ያልኩ ልጅ እስከ 5 ሰዓት አቆየህ። ቆይ ተጠይቅ ብለህ ጥያቄ አስጀምረህ ልትወጣ ነው? ኦኬ ጠይቂ ጥያቄሽን ጨርሽ። የምታወራው ነገር ካለ ቀጥል። አይ እኔ የማወራው ነገር የለም እና ዘገባውን ሙሉ አንቀበለውም። እሺ ዘገባውን የምንቀበለው ዘገባ አይደለም። እሺ የነብዩ ራሳቸውን አጥፍተው ነበር የሚለው እና ራሳቸውን ነብዩ አያጠፉም። ሰዎች ደግሞ ራሳቸውን እንዳያጠፉ አይደለም እኮ የሚለው ራሱን ሊወረውር ሲል ጅብሪል መጥቶ መለሰው ወይ ደግሞ እንዲመለስ አደረገው። ያንንም አላደረጉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተመልክተሽ ከሆነ በጣም ወደ ይሄ ነብይነት ማዕረግ ከመሰጣታቸው በፊት ራሱ በጣም በባህሪያቸው የላቁ ነበሩ እና እንደዚህ ራሳቸውን ለማጥፋት ደረጃ የሚያደርስባቸው ነገርም የላቸውም። ከአምላካቸው ጋር ያላቸውም ግንኙነት በጣም ጠንካራ ነው። አላህ Subhanahu Wa Ta'ala ጠባቂያቸው ነው እና ያንን የማሰብ ደረጃ የሚያደርሳቸው ነገር የለም። ግን ቢያስቡ ራሱ እንደው እንዲህ ጥያቄ ብለን የምናነሳው ነገር አይሆንም ነው። ምናልባት በእንትን ደረጃ ነው የሚሆነው። ይሄ አለ አይደል አንዳንዴ በቃ ጥያቄ ለመጠየቅ በሚል ሊነሳ ይችላል እንጂ በሐሳብ ደረጃ እንትን የሚደፋ አይደለም። ሐዲሱ ግን ተቀባይነት የለውም በዚህም ሆነ በዛ ማለት ነው። እሺ ተቀባይነት የለም በሚለው አልፈዋለሁ እንጂ በህይወታቸው ከነብይነታቸው በፊት እንደዚህ አይነት ነገርም እንዳላደረጉ ከህይወት ታሪካቸው ላይ አንብቤያለሁ። ከዛ በኋላ የሆነ ነገር ስለሆነ ነው እኔ ይሄን ጥያቄ ያነሳሁት። ዳይፍ ነው ስላልከኝ እንለፈው፣ ችግር የለም። እሺ በሄራ ዋሻ ውስጥ ስለነበረው መገለጥና ለምንድን ነው ጅብሪልስ ማንበብ እንደማይችሉ እያወቀ 3 ጊዜ ደፈቃቸው ወይም አቀፋቸው የሚለውን እንትን በደንብ አብራራል። እሺ ይህንን ነገር ለየት ባለ መንገድ ነው የምመለከተው እኔና እንደው በደንብ ብታዳመጭኝና ብትረጅኝ ደስ ይለኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሂራ ዋሻ ላይ የተገለጠላቸው መልአክ ነው። መልአክ ደግሞ ማለት ልክ እንደ ሰው አይደለም፣ በእኛ ዳይሜንሽን ያለ ፍጥረት አይደለም እና በጣም አላህ ራሱ ሲገልጻቸው ምንድናቸው ይላል? በጣም ግዙፎች ናቸው ይላል። የራሳቸው ክንፍ ያላቸው ናቸው ይላል። እና 3 ምክንያቶችን ላስቀምጥልሽ። የመጀመሪያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ያዝ ጨመቅ ለምንድነው ያደረጋቸው ሲባል ሎጂካሊ እንድንመለከተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነበሩበት ሁኔታ ቅዠት ነው መስሏቸው የነበረው እና ቅዠት ላይ እንዳልሆኑ ጅብሪል አለይሂ ሰላም፣ ይሄ እንግዲህ በሐዲስ በእኛ መጽሐፍቶች ላይ ያሉ ነገራቶች ናቸው እና ጅብሪል አለይሂ ሰላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምር መልአክ መጥቶ እንዳናገራቸው እንዲያውቁ በሚል ያዝ አድርጓቸዋል ነው የሚለው አንድ ማለት ነው። ሁለተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ ማንበብ አይችሉም ነበር። ስለዚህ ለምንድነው ጅብሪል አንበብ ብሎ የሚላቸው ሲባል አንድ የመጣ ዘገባ አለ በኢብኑ ኢስሐቅ ዘገባ በኢብኑ ኢስሐቅም በሌሎች ዘገባም የመጣ ማለት ነው። ጅብሪል አለይሂ ሰላም ወደ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የተጻፈ ነገር ይዞላቸው መጣ።
ከዛ በኋላ ያን የተጻፈ ነገር ነው አንብብ ይላቸው የነበረ ይላል። ዘገባው ضعيف ነው። ያው ያነሳሁት እንድታውቁት ነው። ዘገባው ضعيف ነው ያ ማለት ነው። እሺ ለምንድን ነው አንብብ ያላቸው ከተባለ ኢቅራ የሚለው ቃል ወይም አንብብ የሚለው ቃል በአረብኛ ልክ እኛ ትምህርት ቤት እንደምንማረው ትምህርት አድርገን ልንይዘው እንችላለን። አስተማሪ ትምህርት ቤት ይገባና ያው ትምህርት ቤት ላይፍ ላይ ያለፋችሁ ሰዎች እነ ፒኪ አሁንም ተማሪዎች ናቸው ያውቁታል እነሱ። ዳስተር ለምሳሌ አጠፋ እንበል፣ ከዛ ካጠፋ በኋላ ጻፉ ይላል። ሮዝ የትምህርት ቤት ላይፍ ላይ አልፈሽ ታውቂያለሽ? አዎ። እሺ ለምሳሌ አስተማሪ እንደገባ ጻፉ ይላል አይልም? ይላል። ጻፉ ሲል ገና ሳይጽፍ ነው። ገና እንደገባ ነው። አስተውሉ። ገና እንደገባ አይምሯችሁን ሁሉ ያሰሩት። ገና እንደገባ አስተማሪ አጥፍቶ ጻፉ ብሎ ይጽፋል። ጻፉ ማለት ምንድነው? ምን የሚል ኮማንድ እየሰጠ ነው? እኔ ምጽፈውን ቀጣይ ምጽፈው ነገር አለ። ያንን ምጽፈውን ነገር ተከትላችሁ ጻፉ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም አንብብ ሲላቸው ከዚህ በኋላ ምለው ነገር አለ እርሱን ድገም ማለት ነው። እሳቸው አላወቁም። እንግዲህ የልብ አዋቂ አይደሉም። ማአነ ቢቃሪ እኔ አንባቢ አይደለሁም ይላል። አንብብ ይላቸዋል። ኧረ እኔ አንባቢ አይደለሁም ይላል። አንብብ ይላቸዋል። ኧረ እኔ አንባቢ አይደለሁም ይላል። ከዛ ቀጠል ላደረገና ግን ምን አለ? ኢቅራ ቢስሚ ረቢከ አለዚ ኸለቅ፣ ሰዎችን በፈጠረው በሆነ ፈጣሪው በዛ ጌታ ስም አንብብ አላቸው። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እርሱ ያለውን ተከተሉ ማለት ነው። እና ይሄ ነው የመጀመሪያው ዲፊኒሽን የምንሰጠው ማለት ነው። ሁለተኛው ነገር ደግሞ ምንድነው? አብዛኞቻችን የምንዘለው ነገር ጅብሪል ዐለይሂ ሰላም በመጀመሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህልም ደረጃ መጥቶላቸው ነበር። በህልም ደረጃ መጥቶ ብዙ ነገርንም ነግሯቸው ነበር። አንዳንድ ነገራቶችን ጭምር ራሱ ነግሯቸው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት እና ያ ደግሞ በሪል ሲመጣ ህልም እንዳልሆነ እንዲያውቁ ይፈለጋል። እስካሁን በህልም ነበረ ሲያዩ የነበረው። ሰሒህ አልቡኻሪ ላይ አወሉ ማ ቡዲአ ቢሂ ነብዩ ሰለላሁ ዐለይሂ ወሰለም አርሩእየቱ ሷሊሐ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ የተጀመረላቸው ግልጠተ መለኮት ጥሩ የሆነ ርእዮት ነበረ ወይም ህልም ነበረ ይላል። ከዛ በኋላ ደግሞ ያዩት ህልም ማታ ላይ ያዩት ጠዋት ላይ ብሩህ ሆኖ ይታያቸው ነበር፣ ይፈጸም ነበር። ከዛ ደግሞ ጅብሪል መጣ ሐታ አታሁል ሐቅ ወሁወ ፊ ጋሪ ሒራ፣ እውነት የሆነው አካል ጅብሪል ዐለይሂ ሰላም በጋሩ ሒራ ላይ ያሉ በመጣላቸው ጊዜ ይላል። ከዛ ምን አላቸው ነብዩ ሰለላሁ ዐለይሂ ወሰለም ኢቅራ ማአነ ቢቃሪ፣ ኢቅራ አላቸው ማአነ ቢቃሪ፣ ኢቅራ አላቸው ማአነ ቢቃሪ አሉ ማለት ነው። ነብዩ በዛ ሰዓት ደንግጠዋል። ምክንያቱም ያዩት መልአክ ስለሆነ ማለት ነው። ደንግጠውም ሄደውም ዘሚሉኒ ሸፍኑኝ ብለዋል። ይሄ ደግሞ የነቢያት መንገድ። ነቢያት በሙሉ ግማሹ ነቢያት አፉ ይለጎማል ሳምንት ሙሉ ማለት ነው። እንደ ሕዝቅኤል ለምሳሌ ሳምንት ሙሉ አፉ ተዘጋበት፣ የለም ማውራት ምናምን አልቻለም። እነ ዳንኤልን ብትመለከቱ በተመሳሳይ ደረጃ በህልም ሲያዩት የነበረው ያ በራእይ ሲገለጥ የነበረው ሰው እርሱ ማን? ገብርኤልን በእውኑ አየሁት አለ። ሲያየው ምንድነው የሆነው? ወደቀ፣ በቃ አልቻለም። በድን ቀረው አለ። ሰውነቴ ሁሉ በድን ሆኖ ቀረ ብሎ ነው ያስተማረው። እና ያ የተለመደ ነገር ነው፣ ብዙ እንትን አይደለም። አሁን አንተ እንዳልከኝ ተማሪ ሆናችሁ በእንትን ስትሉ ትጽፋላችሁ ወይም ደግሞ ያ ነገር ቀጣዩን ነገር ለማወቅ ነው አይደል መምህሩ የሚያስተምረን እንደ ምሳሌ። አዎ። ስለዚህ ነብዩ መሐመድ ደግሞ በዛ ሰዓት ቀራ ብሎ ጠይቆ አዞታል ጅብሪል። እኔ ማንበብ አልችልም ብለው እሳቸው መልሰዋል። ስለዚህ እዚህ ጋር ደግሞ ዘመናቸው ሙሉ 23 ዓመት ቁርአን ሲወርድላቸው የእግዚአብሔር የመጨረሻው መልአክ ታላቁ ማን ነው? የእግዚአብሔር መልአክ ተልኮላቸው ይሄን ያክል ጊዜ ሲያስተምራቸው አንደኛ ነገር እዛ ጋር ማንበብ እንደማይችሉ አላወቀም ወይ ጅብሪል? ስለምን እንደዛ አስጨነቃቸው? ሁለተኛ ነገር 23 ዓመት ሙሉ የፈጣሪ ትልቁ ነብይ የመጨረሻው ነብይ ሆነው ሳሉ ይሄንን ነገር ወይም ማንበብን መጻፍን እንዲችሉ ለምን አላስቻላቸውም የሚል ጥያቄ ይመጣብኛል። እሺ ጥሩ። አሁን አስተውለሽ ከሆነ እስቲ ይሄንን ነገር እናንሳው። ለምሳሌ ዞር እናድርገውና አንብብ የሚለውን የአላህን ሱብሃነሁ ወተዓላ ትእዛዝ በጅብሪል በኩል የመጣውን ግልጠተ መለኮት እስቲ ከቁርአን ላይ እናንሳውን ብል አንብብ የሚለው ነገር ቀረን ብል ጅብሪል መጥቶ ነብዩን አንብብ አላላቸውም ብል ምንድነው የሚፈጥረው ነገር ነው? የሚፈጥረው ነገር ምንድነው? የተፈለገበትን ዓላማ አያሳካም። ምንም ይባል ዓላማ የሰው ልጅ ለማንበብ ነገራትን ለመፈተሽ ነገራትን ለመመርመር አይኑንና ጆሮውን መክፈት እንዳለበት ነው የሚያስተምረው ይሄ አንቀጽ ማለት ነው። ኢብኑ ሐጀር አልሐፊዝ ኢብኑ ሐጀር ፈትሁል ባሪ ላይ እንዳስቀመጡት አንብብ የሚለው ትእዛዝ አላህ ሱብሓነሁ ወተዓላ በነብዩ ውስጥ እያናገረ ያለው እኛን ነው ብሎ ነው የሚያስቀምጡት። ምን በሚል የማንበብን ትልቅነት እያሳዩ ነው። ጅብሪል ዐለይሂ ሰላም እኮ ከአላህ ዘንድ ነው የተላከው። ከአላህ ውጪ ያለ ሌላ እውቀት የለውም። እኛ እንደምናምነው የሩቅ እውቀትን የሚያውቅ ምናምን እንደዛ አይደለም። አላህ የገለጠለትን ነገር ነው የሚያውቀው።
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ይመጣላ ወደ እሳቸው አላህ ሲልከው ያቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡምይ መሆናቸውን ማንበብም መጻፍም የማይችሉ መሆናቸውን አይደለም እሱ መጽሐፍቶች ያንን ይናገራሉ ያንን ያቃሉ ቀደምት መጽሐፍቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡምይ መሆናቸውን الذي يجدونه مكتوبا عندهم في التوراة والإنجيل الذين يتبعون እነዛ የሚከተሉ ማንን النبي الأمي ያ ማንበብ መጻፍ የማይችል ነብይ የሚከተሉዋል ምን ላይ الذي يجدونه مكتوبا عندهم في التوراة والإنجيل በወንጌልና በኦሪት ላይ ተጽፎ የሚያገኙት ነብይ ያንን ያቃል እንደማያነቡ ማለት ነው ግን እዚህ ጋር አንበብ ሲላቸው ልክ እንዳልኩሽ እንደዚህ ማንበብ አይደለም የተፈለገበት ተከትሎ ማለት ነው ነብዩ ግን አይ እኔ ማንበብ አልችልም ነው አልተሳሳቱም እሳቸው አይ እሱ ግን ያላቸው የነበረው ኖ እኔ የምለውን ነገር ተከተል ነው አንብብ ብሎ በሶስተኛው ያንን አሳያቸው ሁለተኛ ደግሞ በዛ ውስጥ ያለው ጥቅም እኛ የሰው ልጆች እንደናነብ ተፈልጎ ነው ምንለው ሁለተኛው አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንበብ እንዲችሉ ቢፈልግ ኖሮ ወይም ደግሞ ማድረግ ያልቻለበት ምክንያት ምንድነው የሚል ጥያቄ ነው ይሄ በጣም ጥሩ ጥያቄ ነው ምክንያቱም አይናችንን የፈጠረው አላህ ነው ካሻ እሱ ያያል ካላሻ ግን አያም ለግማሹ ምርጥ የሆነ የሚያምር አይን ሰጥቶት እንዳይመለከት ያደርገዋል አላህ Subhanahu Wa Ta'ala ለግማሹ ደግሞ የሆነ እንደ ቻይና አይን እቺ የምታክል ሰጥቶት እንዲመለከት ያደርገዋል ስለዚህ አይንም ሆነ ጆሮ የሚሰማውና የሚመለከተው አላህ ስማ እስካለው ድረስ ብቻ ነው ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ትልቁ ያደረገላቸው ጥበብ ምንድነው ማንበብም ሆነ መጻፍ እንዳይችሉ አድርጓቸዋል ለምን ማንበብና መጻፍ ቢችሉ ኖሮ እዚህ መጽሐፍ ላይ የያዙ ተአምር አደጋ ከመሆኑ አንፃር ሁሉም ሰው ኮርጀው ነው ይል ነበር ከዚህ ታሪክ አንብበው ነው ከዚህ እንዲህ ብሎ ሊሆን ይችላል ከዚህ ፈጥሮት ሊሆን ይችላል ከዚህ አምጥቶት ሊሆን ይችላል ብለው ይናገሩ ስለነበረ ነው አላህ ያንን በር ሙሉ በሙሉ ዘጋውና እኔ ተአምሬን በአንተ በኩል አሳያለሁ አለ ምን የሚል ተአምር ማንበብም ሆነ መጻፍ የማይችል የነበረ አንድ ነብይ ስለቀደምት ታሪክ ይነግራል ከርሱ በፊት ስለነበረ በሺህ ዓመታቶች ከሚቆጠር በፊት ታሪክ ስለነበረ ነገር ይናገራል ያ ታሪክ ሲጣራ እውነት ሆኖ ይገኛል እንዴ ገረማቸው የሆነ ሰዓት አንተ መሐመድ ወይ ከየት ነው እንደዚህ አይነት ታሪክ የምታመጣው ከየት ነው እንደዚህ ስለ አስሐበል ካፍ ነገርከን ትክክል ነው አገኘነው መርየም በድንግልና ነው የወለደችው አልከን ትክክል ነው አገኘነው ከየት ነው ያመጣኸው አለ አላህ ራሱ መለሰ ቁል በላ አንተ መሐመድ ሆይ አለ ነዘለሁ الذي يعلم السر في السماوات والارض በሰማይ ምድር ያለው ሚስጥር የሚያጌታ እርሱ አላህ አወረደው ብለህ ነገራቸዋል ስለዚህ ከዛ አንፃር የተደረገ ጥበብ ነው ማለት ነው የአላህ ትልቅ ጥበብ ነው ومن حكمته ما لا نعلمه ብዙ ደግሞ ማናቀው የራስ የሆኑ ጥበቦች አሉት እርሱም በማረግ ውስጥ ነው ምንለው ሌላው ለናንተም ታስቦ ነው ባይዘው ሮዝ ለናንተም ታስቦ ነው ምክንያቱም መጽሐፍቶች ላይ የቀደምት መጽሐፍት ላይ ተቀምጧል ነብዩ መሐመድ የሚመጣው ነብይ ከፋራን የሚመጣ ከአረብ የሚመጣ እንደሆነ አምላክም በብዙ ነገራቶች እንዳሸበረቀ እንዲሁ ነው በመጨረሻ ዘመን ከፋራን እንደሚመጣ ተነግሯቸዋል እንዲሁም ደግሞ ያ የሚመጣው ነብይ ማንበብም ሆነ መጻፍ የማይችል ነብይ መሆኑ ተነግሯቸዋል ስለዚህ ያንን ነገር የሚያውቅ አካል የትኛው ክፍል ላይ ነው ስለሳቸው የተነገረው እሺ መጀመሪያ ላይ ተጠቀስኩት ጥቅስ ላይ እናወራና እንትን እንላለን በጣም ሰፊ መንገድ ነው እያስከፈትሽኝ ያለሽው ኦኬ ይሁን አለች ስለሆነ ተለሚድና ካልሆነ ለቀህ መስሎ ሆኖ አለችኝ እኔ ተአዝና ጸጥ ትለኛለሽ ብዬ እኮ ነው አዎን አለችኝ ዘዳግም ምዕራፍ 33 እንክፈትልን ማፒክ ኢንሻአላህ በአላህ ፍቃድ ቁጥር ስንት 33 ከቁጥር 1 ጀምሮ 1 እና 2 ነው ፈልገው በአላህ ፍቃድ ትንቢቶችን አስመልክቶ ዱዓ ብቻ እናንተ ወጥሩ የሚገርም ሰርፕራይዞች ይኖሩናል በጣም የሚገርም ሰርፕራይዝ ማለት ነው አላህ ካለ ማለት ነው እሺ የእግዚአብሔር ሰው ሙሴ ሳይሞት የእስራኤል ልጆች የባረከበት በረከት ይህች ናት ይላል የመጨረሻ ትንቢት ነው እሺ የሙሴ የመጨረሻ ንግግር ነው ሙሴ መጨረሻ የተናገረው ማለት ነው ከዚህ በኋላ ስትመለከቺ ዘዳግም ምዕራፍ 34 ከቁጥር 5 ጀምሮ ሙሴ እንደሞተ ነው የሚናገረው ስለዚህ ሳይሞት በፊት የመጨረሻ ንግግር ነው ኑዛዜ ያደረገ ነው ስለዚህ ምንድነው ኑዛዜ የሚያደርገው ስለይመጣው ነገር ነው የሚናገረው እንዲህም አላለ እግዚአብሔር ከሲና መጣ አለ ሲና የት ነው የሲና ተራራ ማለት ሙሴ ነው ማለት ኦሪት የተቀበለበት ማለት ነው አይደለ አዎ ስለዚህ እግዚአብሔር ከሲና መጣ ሲል ኦሪት የተቀበለበት ማለት ነው
በሴርም ተገለጣል። ሴር ደግሞ ብሎ ማለት አምላክ ይሄ የኢየሱስ ክርስቶስ የተነሳበት ወይም ደግሞ ማስተማርን የጀመረበት ቦታ ነው ሴር ተብሎ የሚጠራው ማለት ነው። አጠቃላይ የባይብሊካል አርኪኦሎጂ መመልከት ትችላለሽ እዛ ፖይንት ላይ ማለት ነው። ያው ነጥቤ እሱ ስላልሆነ ነጥቤ ጋር ልሂድና እንትን ልበል። ከዛም ከፋራንም ተራራ አበራላቸው አለ። ፋራን ተራራ ደግሞ ብሎ ማለት ፕሬዘንት ዴይ መካ ማለት ነው። መካ መዲና ቦታ ማለት ነው። ፋራን ተራራ ተብሎ የሚጠራው ማለት ነው። ቀለል አድርገሽ ብትመለከች ራሱ የቸርች ሂስትሪ ጸሐፊ ዩሳቢየስ ፋራን ብሎ ማለት አረቦች ናቸው ብሎ ነው ያስቀመጠው። የአረብ ምድረ በዳ ማለት ነው ፋራን ብሎ ማለት ራሱ ማለት ነው። ሮሜ መጽሐፍ ላይ ራሱ ጳውሎስ ኮት ያደረገውና ፋራን ብሎ ማለት የአረብ ምድረ በዳ መሆኑን ያስቀምጣል። እንዲሁም እስማኤል የተጣለበት ቦታ ነው ፋራን ይባላል ወይም ፋራን ተብሎ ይጠራል ማለት ነው። እና ይሄን ጥቅስ እኛ ግልጽ የሆነ ትንቢት ነው ብለን ነው የምናምነው። ባይብል ላይ በጣም ብዙ ትንቢቶች አሉ፣ ብዙ የምንጠቅሳቸው ትንቢቶች አሉ። ከነዛ ትንቢቶች መካከል በጣም ቀለል ያለውና አንዱ ትንቢት ይሄ ነው ብለን ነው የምናምነው። ምንድነው የሚለው? አምላክ ከሲና ተራራ መጣ ይላል። ዳት ሚን የትኛው? የሙሴ ማለት ነው። አዎ ፓራን ጀዛከላ። አዎ ይሄ የጄምስ ስትሮንግ ነው ግሪክ እና ሂብሩ ሌክሲከን ማለት ነው። እና ፓራን የዴዘርት ኦፍ አረቢያ ብሎ ነው ያስቀመጠው። ፓራን ብሎ ማለት የአረብ ምድረበዳ ነው። የአረብ ምድረበዳ የጄምስ ነው አይደለ? የጄምስ ስትሮንግ ነው ፒኬ። አልሰማኝም መሰለኝ። እና የአረብ ምድረበዳ ማለት ነው ያነሳው መስሎኝ ነው። አዎ ትክክል ነው። ስለዚህ የአረብ ምድረበዳ ማለት ነው ፓራን ብሎ ማለት ራሱ ማለት ነው። ስለዚህ ያ ፓራን ከዛ ከፓራን አምላክ ይገለጣል ወይም እንትን ይላል ማለት ሊትራሊ እንግዲህ ትምህርት ይመጣል ማለት ነው። ልክ ዕንባቆም ምዕራፍ 3 ቁጥር 3 ላይ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ቅዱሱ ብሎ ነው የሚጠራው፣ ቅዱሺም ብሎ ነው የሚያስቀምጠው። እና ያ ቅዱስ ተብለው ደግሞ የሚጠሩት እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ብለን ነው የምናስቀምጠው። በጣም ብዙ ጥቅሶች ላይ ማግኘት ትችላለሽ ይሄንን ማለት ነው። እና ይሄ ራሱ ከፋራን ተራራ አምላክ ሲያበራላቸው ከአላፋት ቅዱሳን ጋር መጣ ይላል። እና አላፋት ቅዱሳን ማለት በ10 ሺዎች የሚቆጠሩ ህዝቦች ማለት ነው። እና ያ ደግሞ ኢንሲደንት የትኛውን ነው የሚያወራው ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና የሚመጡበትን ኢንሲደንት ነው የሚያወራው። እና ወደ መዲና እንደሚመጡ ራሱ በጣም ያውቁ ነበር የእንትን ሰዎች፣ የአረብ ሰዎች በጣም ያውቁ ነበር። እና ሊትራሊ ይህንን ማንሳት እንችላለን። ሁለተኛ ነገር ልድገምልሽ፣ ቀለል ያለ ጥቅስ ግን ባላየሽው መንገድ እንየው። ለምሳሌ ዘዳግም ምዕራፍ 18 ቁጥር 18 ሲጠቀስ ሰምተሽ ታውቂያለሽ አይደለ? እስቲ አላቅ። እሺ ዘዳግም ምዕራፍ 18 ቁጥር 18ን እንመልከተው። በጣም ብዙ ጊዜ ከሚጠቀሱ ጥቅሶችና ያለ አግባብ ከረከሱ ጥቅሶች መካከል አንዱ ይሄ ነው። ያለ አግባብ ከረከሱ ማለት በደንብ አልተሞገተባቸውም እና ግን የሚገርም ጥቅስ መካከል አንዱ ይሄ ነው። ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋል፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል ይላል። እና አምላክ እዚህ ጋር ሙሴን እየነገረ ያለው ምንድነው? አንተ እንዲህ ብለህ ንገራቸው፣ ለእስራኤል ነው፣ እስራኤል ህዝብ ነው። እና ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ብለህ ንገራቸው ይላል። ጴጥሮስም ይህን ነገር ኮት ሲያደርገው በዚህ ደረጃ ነው ኮት ያደረገው። ሌሎችም ጸሐፊያን በዚህ ደረጃ ኮት አድርገውታል። እና ምንድነው የተፈለገበት ከተባለ ወንድሞቻቸው አልহামዱሊላህ ወንድሞቻቸው ተብለው የሚጠሩት አካላቶች ማን ናቸው ከተባለ እንግዲህ የእስራኤል ወንድሞች አረቦች ናቸው፣ እኛም እናንተም እንደምናውቀው ማለት ነው። እና ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋል፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል አለ። ከዛ ቀጠልና 19 ላይ በስሜም የሚናገረውን ቃል የማይሰማ ሰው እኔ ይበቀልለታለሁ አለ። በስሜ ማለት በስልጣኔ ማለት ነው። ስም የሚለው ቃል ስልጣን በሚል ይመጣል። ገብቷቸዋል? ዘዳግም ምዕራፍ 18 ቁጥር 20 ላይ ምን እዛው ምን ይላል? ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነብይ እሱ ይገደላል። በሌላ አማልክት ስም ማለት አምላክ ስልጣን ሳይሰጠው የሚናገር ነብይ ማለት ነው። ኤርሚያስ ምዕራፍ 14 ቁጥር 14 ላይ እግዚአብሔር እንዲህ አለኝ፣ ነብያቱ ውሸትን በስሜ ትንቢት ይናገራሉ፣ አላኳቸውም፣ አላዘዝኳቸውም፣ አልነገርኳቸውም፣ የውሸት ራእይን ምዕዋርትንም ከንቱ ነገርንም የልባቸው ሽንገላን ይሰብኳቸዋል። ማን ነው የሚሰብኩት? ነቢያቶች። በአምላክ ስም አይናገሩ ማለት አምላክ አላዘዛቸውም፣ የአምላክ ስልጣን አልተሰጣቸውም ማለት ነው። ይህንን እንድትረጅን ወደዚህ ጥቅስ እንመለስ። በወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳለሁ ሲል
እንዳንተ እየተባለ ያለው ሙሴ ነው። እንደ ሙሴ ያለ ነብይ ይነሳል ከማን? ከእስራኤል ወንድሞች መካከል። በእስራኤል ደግሞ ከሙሴ በኋላ ነብይ እንዳልተነሳ ዘዳግም ምዕራፍ 34 ከቁጥር 10 ጀምሮ ያሳያል። ሲጀመር ይሄ ጥቅስ እስራኤል ላለ ነብይ አይሆንም በመሰረቱ ማለት ነው። ወንድሞቻቸው ተብሎ ነው የተጠቀሰው። among your brother የሆነ ከናንተ እንደዚህ ያላችሁ 3-4 አላችሁ፣ ከሶስታችሁ አንዳችሁ ነብይ ትሆናላችሁ ማለትም አይደለም። ከናንተ ወንድሞች ነው የሚለው። ከናንተ ወንድሞች አስተዊ። ለምሳሌ የአቡበከር ወንድም አቡበከር ነው ሮዚ አይደለም? አዎ የአቡበከር ወንድም ለምሳሌ ፒኬ ሊሆን ይችላል ቢታደል ማለት ነው። እሺ አዎ። ስለዚህ እዚህም ጋር የእስራኤል ወንድም እስራኤላዊ ሊሆን ይችላል የእስራኤል ወንድም ተብሎ ሲገለጽ አይደለም። ቴንክ ዩ። ስለዚህ የእስራኤል ወንድም ተብሎ ሲገለጽ እስራኤላዊ ሊሆን አይችልም። ስለዚህ ምን አደረጉ መሰላችሁ? ግራ ገባቸው ይሄንን ጥቅስ ሲያመጡ ማለት ነው። አይሁዳውያን ይሄንን ጥቅስ ሸፈፍ አደረጉትና ለኢያሱ ነው አሉ። አይ ለኢያሱ ነው እንዳይሉ ደግሞ ዘዳግም ምዕራፍ 34 ቁጥር 10 ላይ ኢያሱ ራሱ ነው ጽፎ የጻፈው ብለው ያምናሉ። ኢያሱ ራሱ ምን ብሏል? ከሙሴ በኋላ እንደ ሙሴ ያለ ነብይ በእስራኤል ምድር እስከ ዛሬ ድረስ አልተነሳም ብሎ ኢያሱ ራሱ ጽፏል። ኢያሱ የለበትም ማለት ነው። ክርስቲያኖች ደግሞ መጡና ኖ አሉ። ይሄ ጥቅስ አደጋ ነው። አደጋ ካለው ሁሌ ማለት ነው ኢንሻአላህ ወደፊት እንመለከተዋለን። ባይብል ኮት የባይብል ጸሐፊያን ትንቢት ምናምን አደጋ ከመሰላቸው ወይ ለኢየሱስ ያደርጉታል ወይ ደግሞ በቃ የሆነ ነገር አድርገው ያርበሰብሱታል። ለምሳሌ መዝሙረ ዳዊት ላይ ግንበኞች የናቁት የማዕዘን ድንጋይ ይላል። እኔ ሊትራሊ ያ ጥቅስ ነብዩን ነው እንደሚያሳይ ማንም አካል ገብቶ ቢሞገት ማንንም አካል ማሳየት ይችላል። እነሱ ምን አደረጉት? አደጋ ነው ጥቅስ። ቆይ ወደዛ ጥቅስ እንመጣለን። ቆይ አታስቢ፣ ይሄንን አልጨረስንም፣ እንመጣለን። ቆይ ብዙ ጥቅሶች አሉ። ያንን ጥቅስ ምን አደረጉት መሰላችሁ? ለኢየሱስ ክርስቶስ የማቴዎስ ወንጌል ጻፊ ተጠቀሙ። አደጋ ስላለው ጥቅሱ ማለት ነው። አብዛኛው መሲሃዊ ፕሮፌሲ ብሉይ ኪዳን ላይ የተጠቀሰው ነው። ከባይብል ከአዲስ ኪዳን የሚጠቀስ መሲሃዊ ፕሮፌሲ አብዛኛው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ቁርጣችሁ ነው ክርስቲያኖች ማለት ነው። ያው በጊዜ ሂደት መጣባቸዋለን እያንዳንዶቹ ላይ። አሁን ያሁኑ ላይ እንቀጥል። እሺ አንድ የባይብል እትም አለ ፒኬ ምን ብርድ መታኝ። ምን ስጋ አግኝቶ መጣ። ከይቅርታ ጋር ግን ዘዳግም 33:3 ላይ ካነሳው በኋላ ሙሴ የመጨረሻ ትንቢቱ ይሄ ነበረ ብለኸኛል። ያው ብሎሻለሽ፣ የሰማሽ ነው ሐሳብሽ። ከዛ በኋላ ሙሴ ሞተ ነው የሚለው አለኝና የመጨረሻ ትንቢቱ ነው ብዬ አላስብም። ከዛ በታች ሞተ የሚለውን እስቲ ጥቅሱን ንገር። ዘዳግም 33:4 ቆይ ፒኬ አፎር ቀጥል እናሳያታለን። እዛ ጋር እንትን እንሂድ፣ ሐዋርያት ሥራ ምዕራፍ 3 የያዝከውት ምን እንደሆነ አላውቅም፣ ግን ሐዋርያት ሥራ ምዕራፍ 3ን ክፈትልኝ ከቁጥር 17 ጀምሮ ማለት ነው። አንዳንድ እትሞች ላይ ቀያይረውታል እና ከተቀያየረ ባይብል ላይ አደጋ አለ ማለት ነው። እና አደጋነቱን እንድታዩ ስለምፈልግ ነው። እሺ ከቁጥር ስንት አልከ? ሐዋርያት ሥራ ምዕራፍ 3 ከቁጥር 17 ጀምሮ ከቁጥር 17 አሁንም ወንድሞቼ ሆይ የሚለው ነው። ቆይ እስቲ እዚህ ጋር እትም ማግኘት እኔ ጋር አለ እትም ከፈለክ ይኸው እትም ልከፍትልህ እችላለሁ። አቡኪ 1980 ነው። እሺ አሁንም ወንድሞቼ እንመልከተው። እኔ ከኔ ጋር ካለው እያስተያየው ኦኬ ልክፈትና አንዴ እኔ ከኔም ጋር ካየው እያስተያየው አነባዋለሁ። ጎን ለጎን አሁንም ወንድሞቼ ሆይ ልክፈትልህ ሌላ እሺ ቆይ እትሙን አንዴ ሊያው። እሺ ይቅርታ እሺ ቆይ እትሙን አንዴ ሊያው። ሐዋርያት ሥራ ምዕራፍ 3 ቁጥር 17 እሺ ይሄ ምንድነው? አይ ቲንክ አዲሱ መደበኛ ትርጉም። እሺ ይሄ የኦርቶዶክስ ነው አይኖርም። አዲሱ መደበኛ ትርጉም ይኖረዋል? አለ 1997 አለ። ኦኬ እስቲ እሺ እንመልከተው። እሺ በደንብ አድርጋችሁ አስተውሉ ይሄንን ጥቅስ። አሁንም ወንድሞቼ ሆይ አለ። እሺ እየተከታተልሽኝ ነው አይደለ? ጴጥሮስ ነው ተናጋሪው እዚህ ጋር ማለት ነው። ጴጥሮስ እያናገራቸው ነው። አሁንም ወንድሞቼ ሆይ በኢየሱስ ላይ ኦኬ ሌላ እንዴት ነው?
እናንተ ይህንን ታውቁ ዘንድ እንዴት ነው? ኦኬ ይለያያል ነው ሁለቱ? ይለያያል። ከራሴ ላምጥ። እሺ ወንድሞቼ፣ አሁንም ወንድሞቼ ሆይ እናንተ ይህንን ያደረጋችሁትን እንደ አለቆቻችሁ ሁሉ ባለማወቅ እንደሆነ አውቃለሁ አለ። ባለማወቅ ነው ያደረጋችሁት አለ። እግዚአብሔር ግን የእርሱ የሆነው ክርስቶስን መከራን እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን ፈጽሟል አለ። 19 ላይ መጣና እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ፣ ከጌታ ዘንድ የመዳን ቀን የመታደስ ቀን ይመጣላችኋልና አለ። 19 ላይ እዚህ ጋር ተመልከቱት፣ አማርኛው ምን ብለው እንዳስቀመጡት። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አለ በአንደኛው። እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ገብታችሁ ወደ ጌታ ተመለሱ ብሎ ተረጉሙት። ተመልከቱ እንግዲህ የትርጉም ልዩነት ማለት ነው። እኔ ደግሞ በያዝኩት ላይ ምንድን ነው የሚለው? ትክክለኛ ትርጓሜው ይሄ ነው። እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ፣ ከጌታ ዘንድ የመታደስ ዘመን ይመጣላችኋልና። ይመጣላችኋል ማለት ወደፊት ነው አይደለ? በጣም ጥሩ። ምን ይላል መሰለሽ? ቀጥሎ እዚህ ጋር ነው አደገኛው ነገር ያለው። ደግሞም አስቀድሞ ለእናንተ የተመደበው ክርስቶስ እርሱን ኢየሱስን ይልክላችኋል አለ። ማንን ይልክላችኋል? ኢየሱስ። ወደፊት አይደለ? ወደፊት ነው። አሁን ይሄን ነው አይደለም? ግልጽ ነው። ወደፊት ነው አይደለ? ይልክላችኋል ነው የሚለው ወደፊት ማለት ነው። ቀጠለና ደግሞ 21 ላይ ምን አለ? እግዚአብሔርም አስቀድሞ በነቢያት ሁሉ አፍ እንደተናገረው ሁሉ ነገር እስከሚታደስበት ዘመን ድረስ እርሱ በሰማይ ይቆይ ዘንድ ይገባላል። ሱብሃንአላህ። በነቢያት በሙሉ የተናገረው ነገር እስኪታደስ ድረስ ኢየሱስ በምን እንዲቆይ ይገባዋል? 21 ላይ ነው እያልከኝ ያለው? አዎ 21 ላይ እግዚአብሔርም ከጥንት ጀምሮ በቅዱሳን ነቢያቱም አፍ የተናገረውን ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና አለ። ይቀበለው ዘመን ይገባዋል የሚለው በሌላ አሁን በትክክለኛ ተርጓሚ ምን ብለው ነው ያስቀመጡት? ሰማይ ይቆይ ዘንድ ይገባዋል ነው የሚለው። ይቆይ ዘንድ እዛ ይቆያል ማለት ነው። ገብቶሻል? አንዴ እኔ ልክፈተው መሰለኝ ፒኬ። እሺ ክፈተው። የሆነ ወሳኝ ጥቅስ ስለሆነ ተድበስብሳ እንዳታልፍብን። ይኸው 3 ተመልከቱ። ይህንን ነገር በደንብ ያጀምሩ ኢንሻአላህ። እሺ ከቁጥር 21 ላይ ነበርና አቡኪ አግኝቼዋለሁ። ኦኬ ከመጀመሪያ ጀምሮ። እሺ ፒኬ። አዎ ትልቁ ላይ ስንሆንማ ደስ አይልህም? አይደለም እንዳይዞርብህ ብዬ ነው። እሺ ከስንት ጀምሮ ነው የፈለከው? ከ17 ጀምሮ። አንድ ልድገምላት፣ ማሰሪያ ነጥቦችን እየያዝን እንትን ልበላት በደንብ እንትን እንድትይዘው ማለት ነው። በደንብ ማሰሪያ ነጥቦችን እያነሳን እንሂድ። አሁንም ወንድሞቼ ሆይ እናንተ ይህንን ያደረጋችሁት እንደ አለቆቻችሁ ሁሉ ባለማወቅ እንደሆነ አውቃለሁ። ያ ማለት የኢየሱስን መስቀል ነው። እግዚአብሔር ግን የእርሱ የሆነው ክርስቶስን መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን ፈጽሟል። እንግዲህ ኃጢአታችሁ እንዲደመሰሳል። አስተውሉ። ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ፣ ከጌታ ዘንድ የመታደስ ዘመን ይመጣላችኋል። መች? ወደፊት ነው ይመጣላችሁ። ኦኬ። ከዛ ቀጠለና ደግሞም አስቀድሞ ለእናንተ የተመደበውን ክርስቶስ እርሱም ኢየሱስን ይልክላችኋል። መች? ወደፊት ከተሰቀለ በኋላ ድጋሚ ስለመምጣት ነው የሚያወራው። 21 ላይ መጣና እግዚአብሔር አስቀድሞ በቅዱሳን ነቢያት አፍ እንደተናገረው ሁሉ ነገር እስከሚታደስበት ዘመን ድረስ እርሱ በሰማይ ይቆይ ዘንድ ይገባላል። ማን ነው በሰማይ የሚቆየው? ኢየሱስ ክርስቶስ አይደለም? አስተውሉ። እዚህ ጋር ኢየሱስ በሰማይ እያለ በሰማይ ይቆያል አለ። በነቢያት ሁሉ አፍ ይታደስ ዘንድ ማለት ሁሉ ነገር ይፈጸም ዘንድ ማለት ነው አይደለ? በነቢያት አፍ የተነገረው ይፈጸም ዘንድ ማለት ነው አይደለ? እንደዛ ሳይሆን አሁን እኛ ከዚህ በኋላ በመጨረሻው ዘመን በመጨረሻው ወይም ደግሞ በትንሳኤ ቀን ነው ይመጣል ብለን የምናምነው እንጂ ከነቢያት ጋር ተያይዞ አይደለም። አይ በነቢያት አፍ እንደተነገረው ሁሉ ነገር እስከሚታደስበት ዘመን ድረስ በነቢያት አፍ የተነገረው ነገር በሙሉ ከተዳሰሰ ምንድነው ከታደሰ በኋላ ነው አይደለም የሚመጣው ኢየሱስ ክርስቶስ። ያው ጥቅሱ እንደዛ ነው የሚያስቀምጠው። በነቢያት ሁሉ የተነገረው ነገር ይታደሳል አለ።
እስከሚታደስበት ዘመን እርሱ በሰማይ ይቆያል አለ። ከዛ ደግሞ ነቢያት የተናገረው ነገር ደግሞ ምንድነው ብላችሁ ስትጠይቁት ጴጥሮስ ራሱ 22 ላይ መጣና መላለ ሙሴም እንዲህ ብሏል አለ ጌታ አምላካችሁ እንደ እኔ ያለ ነቢይ ከወንድሞቻችሁ መካከል ያስነሳላችኋል፣ እርሱ የሚነግራችሁን ሁሉ ስሙት አለ ማለት ሱብሃንአላህ። ይሄ ጌታ አምላክ የሚልከው ያ ነቢይ የሚነሳው ኢየሱስ ክርስቶስ በሰማይ ሆኖ ሳለን ኢየሱስ በሰማይ ይቆይ ዘንድ ይገባዋል ምን እስኪሆን ድረስ ሙሴ የተናገረው ይሄ ነገር እስኪፈጸም ድረስ ብሎ ነው ያስቀመጠው። ጴጥሮስ ነው እንግዲህ የሚናገረው። ገብቶሻል ይሄ ጥቅስ? እንደ ራሴ ገብቶኛል፣ ግን ለነብዩ ነው ብዬ አላስብም። ይሄንን ሌላ እንትን አይቼ ቀጣይ ስንገናኝ አነሳዋለሁ። ችግር የለውም። እስቲ ኢየሱስ ክርስቶስ በሰማይ በቆየ ጊዜ የተላከ መልእክተኛ ማን ነው? እሱን ጠያቀሽ ነኝ። ያ መልእክተኛ ደግሞ ዘዳግም ላይ ያለ ነው። ባይዘው ከአረብ መሆን መቻል አለበት፣ ከእስማኤል ዘር መሆን መቻል አለበት። ለምን እስማኤል ዘር መሆን አለበት አይልም ነው ይላል። ከወንድሞቻችሁ መካከል ነው የሚለው፣ ከእስራኤል ወንድሞቻችሁ ከዛ ከሙሴ በኋላ እኮ ብዙ ነብያት ተነስተዋል። ከእስራኤል አይሁን እንጂ ብዙ ተነስተዋል። እስማኤል አይደለም። አዎ ቆይ ላሳየሽ ነው። የእስራኤል ወንድሞች ማን ናቸው? እስራኤል ማለት ማን ነው? ያዕቆብ ነው አይደል? አዎ በዲሴንድ ደረጃ ስንሄድ ያዕቆብ የይስሐቅ ልጅ ነው አይደል? አዎ ይስሐቅ የማን ወንድም ነው? የእስማኤል ወንድም። ኦኬ ዘፍጥረት ምዕራፍ 20 ላይ እንዲሁም ዘፍጥረት ምዕራፍ አጠቃላይ ዘፍጥረት ከምዕራፍ 17 ጀምሮ ስንመለከት አምላክ ሁለት አካላትን በአብርሃም በኩል ሁለት አካላትን እንደሚባርክ ተናግሯል አይደል? አንደኛው እስማኤል ነው፣ አንደኛው ደግሞ እንትና ነው። ማን ነው? ያዕቆብ ነው። ማን ነው? ይስሐቅ ነው አይደል? አዎ እስማኤል ብዙ ህዝብ ይሆናል ተብሏል። ከዛ ደግሞ በወንድሞቹ መካከል ደግሞ እንደሚኖር ተናግሯል። እንደ ዱር አራዊት በወንድሞቹ መካከል ይኖራል ተብሎ ተናግሯል። እንዲሁም ደግሞ ብትመለከቱ እዛው ዘዳግም ላይ ራሱ ወንድሞች ተብሎ የተጠቀሱት እስማኤላውያን ናቸው። ስለዚህ እኛ ቀለል አድርገን የምንጠይቀው ከእስራኤል ወንድሞች መካከል የተነሳው ያ ነብይ ማን ነው? ያ ነብይ ደግሞ የሚነሳው ቅድም እንዳልኩሽ ነብዩ መሐመድ ልክ ማን ነው? ነብዩ ኢየሱስ ክርስቶስ ምን ላይ ባለበት ሰዓት ነው? ሰማይ ላይ ባለበት ሰዓት ነው። ሰው ያንን ኢንሻአላህ ይዘሽልን ነይ ማለት ነው። ግን እዚህ ጋር አንዳንድ ከእስማኤልና ከይስሐቅ ጋር ያነሳው ሐሳብ ነው። ከእስማኤል ጋር ነው ያኔ በአብርሃምን ሲነግረው ቀድሞ የተወለደው እስማኤል ነው። ከዛ በኋላ ግን ቃል ኪዳኔን በበስራት ልጅ ያጸናለሁ ነው ያለው እንጂ ከእስማኤል ጋር ነው የሚል ነገር የለም። በ12 ዘር እንደሚባርከው ቃል ኪዳን ሰጥቶታል። እስማኤልንም ለአብርሃም ነገረው። አይ ቃል ኪዳንም አለው እስማኤል ቃል ኪዳን አለው። አሁን ምንድነው መሰለሽ ስተቱ ምን አደረጉ መሰለሽ? በእስማኤል በኩል ቃል ኪዳን እስማኤል ከተገባለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ሊሆኑ ነው እና ሌላ ነገር ሊፈጠር ነው። ስለዚህ የሆነ ነገር አይፈጠርም። አይ ከመጽሐፉ አንፃር ነው። አሁን ለምሳሌ ከእናንተ ቁርአን ላይ ያሳየኝ። እሺ እስማኤል የተሰዋበትን ክፍል የመስዋዕቱ ልጅ እስማኤል ነው ትላላችሁ አይደል? አዎ እኮ ቆይ ባይብሉን እንመልከተው ነው። ቁርአኑን ይሄዳል። ቁርአኑን አሳይሻለሁ ባይብሉ ላይ እና አንተ እንለዋለን እሺ ዘፍጥረት ምዕራፍ 22 ቁጥር 1 ይከፈትልንና ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ሆይ አብርሃም እነሆ አልሁ አለው አለ። ስለዚህ ይሄ እርድ የሚባለው ነገር ፈተና ነው አይደል? አዎ ለአብርሃም የቀረበ ፈተና ነው። አዎ እዛ 22:2 ላይ የምትወደው አንድ ልጅህን ይስሐቅን ይዘህ ወደ መምሬ ምድር ሂድ፣ እኔም የምነግርህን በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። ማን ነው ሰዋው የተባለ ይላል እዚህ ጋር ይስሐቅን ነው ሰዋው የተባለ ይላል። ስለዚህ አንድ የሚያስማማን ነገር ምንድነው? ፈተና ነው ለአብርሃም የቀረበው። ዕብራውያን ምዕራፍ 11 አልሐምዱሊላህ ምዕራፍ 11 ከቁጥር 17 እስከ 18 አብርሃም በተፈተነ ጊዜ ይስሐቅን በእምነት አቀረበ፣ የተስፋ ቃልንም የተቀረበለት በይስሐቅ ዘር ይጠራልና የተባለው እርሱም አንድ ልጁን አቀረባል። እሺ ቀለል አድርገን አሁን ጥያቄ ልጠይቅሽ ነው። አንድ ነገር ፈተና፣ ይሄ ነገር እንግዲህ ፈተና መሆን መቻል አለበት አይደለ? ኦኬ ይስሐቅ ለዘላለም ነው። ይስሐቅ እንደሚቆይ በእድሜ ልጅም እንደሚወልድ ለአብርሃም ቃል ተገብቶለት ነበር አልነበረም? ተገብቶለት ነበር። እና በዘፍጥረት ምዕራፍ 17 ቁጥር 19 ላይ በግልጽ ቃል እንትን ለአብርሃም ይስሐቅ አድጎ ምን ብሎ ይወልዳል ተብሎ ከተነገረው ምኑ ነው ፈተና የሆነው? እስኪ ፈተናውን ልታስረድኝ ትችያለሽ?
ለምሳሌ እኔ ምን አልኩሽ መሰለሽ መጣውና እንትን ልጅ አሁን እስቲ የምትወጂውን አንድ ስም ንገሪኝ ወደፊት ልጅ ስትወልጂ የምትሰጫትን ወይ የምትሰጪውን ባህራን ለምሳሌ ኦኬ ግን እሺ ተይው ባንቺ ሳይሆን በቃ አበበ ፈርዶበታል እኔ ጋር አበበ ባህራን የሚባል ልጅ አለው እንበል ፉአድ በይ ይላል ለመታረድ እኮ ነው እሺ ፉአድ የሚባል ልጅ አለው እንበል አበበ ከዛ አምላክ ምን ይለዋል አበበ ፉአድ ወደፊት 5 ልጆችን ይወልዳል ከዛ በኋላ እንደዚህ አድርጎ እንዲህ ይለወጣል ምናምን አለ ከዛ የስ ምናምን አለ አበበ ማለት ነው ከዛ ግን ደግሞ ከትንሽ ጊዜ በኋላ አምላክ ይመጣና ልጅህ ፉአድን እረድ ይለዋል ከዛ ለምንድነው የሚያርደው ለፈተና ነው ይባላል ምኑን ፈተና ይሆናል አምላክ እኮ ቀድሞ ቃል ገብቶለታል ወይስ ደግሞ እንትና ማን ነው ኢስሐቅ ወይም ደግሞ ማለቴ አብርሃም በአምላክ ሙሉነት ወይም ደግሞ በአምላክ ሁሉን አዋቂነት ይጠራጠር ነበር ወይስ አይጠራጠርም በእርግጠኝነት ስለዚህ የማይጠራጠር ከሆነ ምኑ ነው ፈተና የሚሆነው እሱን ልታስረድኝ ትችያለሽ ይሄ እንግዲህ ቀለል ያለ ፖይንት ነው ማስረዳት የሚሆንበት የብስራት ልጅ ወይም ደግሞ በመከራ ያገኘው ወይም ደግሞ በጸሎት ያገኘው ይስሐቅን ነው ኢስማኤል የተወለደው ሳራ መውለድ ባለመቻሏ ከአብራት ከነበረችው ገረዷ ነው የተወለደው አይደለ በፈቃደኛ ሆና ነው ሳራ ሚስቱ ናት በመሰረቱ ሚስቱ ሆና አባቱም ከሰራተኛዋ እነሱ ጋር ታገለግላቸው ከነበረ ሴት ነው እንድትወልድ ፈቀደችለት ከዛ በኋላ ምን መሰለህ አብርሃም ለምሳሌ ያገባው ሳራ ለምሳሌ ለአብርሃም እንትኑ ናት አይደለ እህቱን ያገባው አብርሃም አዎ እህቱ ናት አስተውሉ እንግዲህ እህቱን ያገባው አብርሃም ሳራ ለምሳሌ እህቱ ናት በአባቱ በኩል ማለት ነው በአባቱ በኩል እህቱ የሆነችው ሳራ መውለድ አልቻለችም ስለዚህ መውለድ ስላልቻለች አንድ ለነሱ የምታገለግል አገልጋይ ነበረች አጋር ተብላ የምትጠራ ማለት ነው እና ያቺን አጋር አጋባችሁ ለአብርሃም ማለት ነው አብሯት እንዲተኛም አጋባችሁ ማለት ነው አላጋባችሁም ከሷ ጋር ተኝታ ከሷ ወለድ እኔ መውለድ ስላልቻልኩኝ ዘርህን ከሷ ተካ አለችው ነው እንጂ አላጋባችሁ ሚስቱ ናት አይልም ባይብል አይልም ደከመኝ ለሁሉ ነገር ማስረጃ ማምጣትሽ ጥቅስ ልክፈትልሽ ግን ምንም የሚፈጥረው ነገር የለም ባይዘው እሺ በዝሙትም በምንም ተወለደ ከእህቱ ጋር የእህቱ ይበሳል ኢስሐቅ ከእህቱ ነው ሁለት ወንድምና እህትሞች ተጋብተው ነው የወለዱት ኢስሐቅን ማለት ነው ገብቷቸዋል እህቱ ናት ሳራ ባይዘው ሪል እህቱ በኦሪት ዘመን ይፈቀድ ስለነበረ ምንም ችግር የለውም እኮ ስለዚህ ምንም ችግር የለውም አይደል አዎ ይፈቀድ ነበር እስከተከለከለበት ጊዜ ድረስ ይፈቀድ ነበር ከሙሴ እንትን በፊት ስለነበረ ነው ዘሌዋውያን ምዕራፍ 18 ላይ ነው የተከለከለው ጳውሎስም ደግሞ እንደሚለው ህግ ከመኖር ነበርት እህትና ወንድ ይጋቡ ነበር ሮሚ እንደዛ እኮ በሮሚም እንደዛ ያስቀምጣል ስለዚህ ነው ምንድነው ላሳያችሁ የፈለኩት አምላክ የፈቀደው ነገር ከሆነ ለምን ከመቶ ሴት ጋርም ዝሙት አያደርግም ችግር የለውም አይደለ ሮዝ ችግር አለው ዝሙት አይደለም ይሄ አብርሃምን ፈቃደኛ አልነበረም በሳራ ላይ ለመሄድ ሳራ ግን ዘርህን ከሷ ተካ በማለቷ በሷ ፍቃድ ከአጋር ጋር ተኝቶ በግንኙነት ወይም ደግሞ በኖርማል ግንኙነት ነው የተፈጠረው ኢስማኤል ይስሐቅ ግን በብስራት ልጅን ትወልዳለህ ከዓመት በኋላም ቃል ኪዳኔን በይስሐቅ በኩል ካንተ ጋር አስራለሁ ያለው ልጁም ይስሐቅ ነው እሺ ዘፍጥረት ምዕራፍ 17 ቁጥር 22 እንክፈትልን ቢኪ እንደ ኢስማኤል ራሱ ማራስ ምን ማለት ነው ታውቂያለሽ ትርጓሜ አላውቅ ኦኬ ወይዛ ጋር እንመጣለን ኦኬ እንትን ነው እንዴ ነው 17 16 አካባቢ እስቲ ክፈትልኝ አሁን በቃ ደከመኝ ማለት ነው እሺ አዎ እባርካታለሁ ደግሞም ከእርሷ ልጅ እሰጥሃለሁ አለ ያው እንትን 15 እና ያርገው ይቅርታ ኦኬ እዚህ ይሄንን ጥቅስ ወደም ተመልከቱት እግዚአብሔር አብርሃምን አለው የሚስትህን የሳራ ስም ሳራ ብለህ አትጥራው ስሟ ሳራ ሳይሆን እንጂ ስሟ ሳራ ይሆናል እንጂ እባርካታለሁ ደግሞም ከእርሷ ልጅ እሰጥሃለሁ እባርካታማ ምንድነው ፒኪ አንብብልኝማ
እሺ እባርካታለሁ፣ ደግሞም ከእርሷ ልጅ እሰጥሃለሁ፣ እባርካትም አለው። ይቅርታ ፒኬ ምዕራፍ 16 ቁጥር 10 ለማለት ነው። አፎን በጣም ችግር የለውም አይዞህ። ጡዘቱ ሲለቅ በደንብ ይቅርታ ጠይቃለሁ። የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ ከብዛቱም የተነሳ አይቆጠርም አላት ይላል። ልቀጥል። እዚህ ጋር ማናት ዘርሽን እጅግ አበዛዋለሁ ያላት? ከፍ ብለን እንየው። እኔ እርግጠኛ አይደለሁ። አጋር ናት። ዝም ብለህ ከፍ አድርግላት። ያው ከ11 ላይ ተመልከቸው። እግዚአብሔር መልአክ ማለት እነሆ አንቺ ጸንሰሻል ወንድ ልጅም እንትን ትያለሽ ይላል። ያው ወንድ ልጅም ትሆናለሽ። 9 ላይ ይላል ዘጠኝ ላይ አንብብላት። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ ከእጇም በታች ሆነሽ ተገዢ አላት። የእግዚአብሔር መልአክ ዘርሽን እጅግ አበዛለሁ ከብዛቱም የተነሳ አይቆጠርም አላት። ይሄ ማለት ደግሞ ከቤት ተሰዳ በጣም እንትና ሳራ አስመረራት። ምክንያቱም አጋር ስታረግዝ ጊዜ በሳራ ላይ የማይሆኑ ነገሮችን ማድረግ ስትጀምር ከቤት ተሰደደች። ተሰዳ በበረሃ መጠጣው ውሃ ባጣች ጊዜ መልአኩ ተገልጦ የተናገራት ቦታ ነው ህይወት። ስለዚህ በዛ ሰዓት ደግሞ ተሰዳ ነው። የውሃ ጉድጓድ ወጣላት አይደለ? በአረብ ሀገር የውሃ ጉድጓድ ወጣላት አይደለ? በአረብ ሀገር አይልም። አረብ ሀገር ላይ አልደረሰችም። በበረሃ ላይ ሳለች ውሃ ልጇ ተጠምቶ ሳለ እንደውም ልጄ ሲሞት አለኝ ብላ ተሰል የፓራን ደሴት ነው አይደለ? የሚል ክፍል ካለ አሳየኝ። እኔ መጽሐፍ ቅዱስን ስላልሸመደድኩኝ። እሺ በቃ ሰጥሻለሁ፣ ችግር የለውም። አሁን ዝም ብለን እንትን እንዳንል። በመሰረቱ አጋር ሳራ እንደዛ አደረገችው የሚል ነገር የለም። እሺ እኮ አሁን ሚስት ሆናለች የሚለው ነገር መጽሐፍ ቅዱስ ውስጥ ካለ አሳየኝ። ሚስቱ ስላልሆነች ማለት ነው። ቆይ ወደዛ ጥቅስ ልንመጣ እኮ ነው። አሁን ሚስትማ መሆኗን በግልጽ ሚስት ናት በሚል የመጣለ እሱን አንቀጽማ ሰጥሻለሁ። ግን መጀመሪያ እዚህ ጋር ያው እንድትመለከቹ ነው። የተባረከ ነው አይደለ? እስማኤል ራሱ ልክ ነው፣ በእግዚአብሔር የተባረከ ነው። የመስዋዕት ልጅ ግን አይደለም። ቆይ ወደ መስዋዕት ልጅነት ደግሞ እንመጣለን ማለት ነው። እሺ አሁን ደግሞ ከሚስት የተወለደ መሆኑ ማስረጃ ልስጥሽ። እዚሁ ምዕራፍ 16 ከቁጥር 1 ጀምሮ ክፈትልን ቢቂ። እሺ የአብርሃም ሚስት ሳራ ግን ለአብርሃም ችግር የለውም። የአብርሃም ልጅ ሳራ ግን ለአብርሃም ልጅ አልወለደችለትም ነበር። ስሟም አጋር የተባለ ግብፃዊት ባሪያ ነበረቻት። ሳራም አብርሃምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ ልጅ ምንድነው እታነጽ እንደሆነ ወደ እርሷ ግባ አለችው። አብርሃምም የሳራን ቃል ሰማ። አብርሃም ከነአን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሳራ ግብፃዊቷን ባሪያ አጋርን ወስዳ ለባሏ ለአብርሃም ሚስት ትሆነው ዘንድ ሰጠችዋል። ምን ትሆነው ዘንድ ነው የሰጠችው? ሚስት ትሆነው ዘንድ። ወንደርፉል፣ ትክክል ማለት ነው። ስለዚህ አጋር ለአብርሃም ምኑ ናት? ሚስቱ ናት። በቃ ቀለል አድርገን ስናየው ማለት ነው። በቃ ቀለል አድርገን እሷ ናት የሰጠችው እንጂ በፈቃደኛት ልጅ እንዲወልዱ ነው እንጂ በእንትን ጋብቻውን ሰራው አይደለም። መቼስ አስገድዶ አይወስዳትም። ያው የሆነ የሚሰጠው ሰው ያስፈልጋል። ወይ አባት ይሰጥሻል ወይ ደግሞ በቃ ብቻ የሆነ ሰው ይሰጠዋል። ሰው ተሰጥቶታል። ችግር የለውም። በሁለቱም ችግር የለውም። ያው ዘር መተካት እኮ የተቀደሰ ነገር ነው አይደል እንዴ? ትክክል። አዎ። ስለዚህ አሁን ወደ ሐሳቡ እንመለስና ብቻ ችግር የለውም። ወደ ሐሳቡ እንመለስና የእስማኤል ዘር የተባረከ ነው በመሰረቱ ማለት ነው። እና የተባረከ ብቻ ሳይሆን የእንትንም ነገር ምንድነው ቃል ራሱ ተገብቶለታል። ቃል ኪዳን ራሱ አለው ከእሱ ጋር ማለት ነው። ተመልክተሽ ከሆነ ማለት ነው ምንድነው ዘፍጥረት ምዕራፍ 17 ከቁጥር 7 ጀምሮ ክፈትልን ቢኪ። ኡስታዝ ምዕራፍ 17 ከቁጥር 7 ኡስታዝ ሰልማንን ፎሎ አድርጉት። እሺ አንተ እኔ ወርደቲ እንደው ይቅር ይበሉኝ ኡስታዝ፣ እንደው ይቅር ይበሉኝ። እሺ ጸጥ ብል ይሻላል። እሺ ዘፍጥረት ምዕራፍ 17 ቁጥር 7 ላይ ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ አለ። ለአንተና ከአንተ በኋላ ለዘርህ አምላክ ሆን ዘንድ አለ። በማንና በማን መካከል ነው ኪዳን የሚያቆመው አምላክ? ከአብርሃም ዘር ጋር ነው አይደለ? አዎ በይስሐቅ። ችግር የለው።
ትውጫታለህ። ከአብርሃም ዘር ጋር እየተባለ እንደ እስማኤል የአብርሃም ዘር ነው እኮ። ቆይ እንመጣለን። እሺ እዛው በ10 እንክፈትልን። ዘፍጥረት ምዕራፍ 17 ቁጥር 10 ወረድ ትንሽ ወረድ። በእኔና በአንተ መካከልም ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳን ይሄ ነው አለ።